አላህና መልእክተኛው ስለ አላህ ያልተናገሩትን አንናገርም። ይሄን የተፈለገው አላህና መልእክተኛው ስለ አላህ ይገባል ብለው የተናገሩትን ይገባል ብለን እናምናለን። አላህና መልእክተኛው ስለ አላህ አይገባውም፣ ለአላህ ይሄ አይመጥንም፣ አይረሳም፣ አይተኛም፣ አይበላም፣ አይጠጣም፣ አይበድልም ተብሎ ተነግሮናል። እንደዚህ አይነት ከአላህ ያራቋቸው አላህና መልእክተኛው አላህን ከሱ ያጠሩ የሆነን ነገር ሁሉ እኛ እንናገራለን። ለአላህ ይሄ አይገባውም እንላለን። ለአላህ ተባረከ ወተዓላ የሙሉነት ባህሪ መገለጫ ነው ተብሎ የተነገረን መልካሙን ነገር ለአላህ እናጸድቃለን። ምን ቀረ? አላህና መልእክተኛው ዝም ያሉታል፣ ያልነገሩ ዝም እንላለን። ለምሳሌ አላህ ከአርሽ በላይ ነው ተብሎ ተነግሮናል። ከአርሽ በላይ ነው ብለን ስናምን አላህ ራሱ ዛቱ ከአርሽ በላይ ነው ብለን እናምናለን። ከአርሽ በላይ በምን መልኩ ነው ያለው አልተነገረም፣ ዝም እንላለን። ከአርሽ በላይ መሆኑ ተነግሮናል፣ ማመን ግዴታ ነው። ከአርሽ በላይ ነው ግን እንዴት? ቃሉ ቢከብድም ጃሂሎች ነገረኞች ስለሚሉት እንበለው። ተኝቶ ነው፣ ተቀምጦ ነው፣ ቆሞ ነው አንልም፣ አይባልም። ወነስኩቱ አማ ሰከተ አላሁ ዐንሁ ወረሱሉሁ አላህና መልእክተኛው ያልነገሩንን ዝም ያሉትን ዝም እንላለን። ወደ ቅርቡ ሰማይ ወርዶ ማነው ተውበት የሚያደርግ ተውበቱን የሚቀበለው? ማነው የሚተውበት ተውበቱን የሚቀበለው? ማነው የሚለምነኝ የለመነውን የምሰጠው ይላል አላህ ተብሏል። ማታ ማታ ከ8 ሰዓት እስከ ፈጅር ባለው ጊዜ አካባቢ ማለት ነው አላህ ይወርዳል ተብሏል። አላህ በየሌሊቱ ወደ ቅርቧ ሰማይ እንደሚወርድ ቡኻሪ በዘገቡት የአቡ ሁረይራ ሐዲስ ተነግሯል። ሐዲሱ ሶሒህ ነው። በዚህ ማመን ግዴታ ነው። ይወርዳል። ግን እንዴት ነው የሚወርደው አናውቅም። ስለዚህ ምንድን ነው የሚጠበቅብን? ዝም ማለት ነው የሚጠበቅብን። ليس من يقطع طرقا بطلا إنما من يتقي الله. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى ونؤمن نمنا لن بثبوت على بلن ወይም በማጽደቅ እናምናለን። ኩል ማ አስበተሁ አላሁ ቢነፍሲህ አላህ ለራሱ ያጸደቀውን ነገር በሙሉ ለአላህ ማጽደቅ ለአላህ አለው ብሎ ማመን ይገባል፣ ግዴታ ነው ብለን እናምናለን። አው አስበተሁ ለሁ ረሱሉሁ እንደዚሁ ደግሞ መልእክተኛው ለአላህ ያጸደቁትን አላህ እንዲህ ነው፣ አላህ እንዲህ ነው፣ ለአላህ እንዲህ አለው፣ አላህ ያያል፣ አላህ ይሰማል ብለው አላህና መልእክተኛው ለአላህ ያጸደቁትን ማጽደቅ ተገቢ ነው ብለን እናምናለን። ሚነል አስማኢ ወሲፋቲ ከስሞችም ከባህሪያቶችም ለአላህ እንዲህ አይነት ስም አለው፣ ለአላህ እንዲህ አይነት ባህሪ አለው ተብሎ የተነገረንን ሁሉ አምነን እንቀበላለን። ላኪንና ነገር ግን እኛ ነተበረኡ እንጠራለን፣ እንጠነቀቃለን፣ ራሳችንን እናጠራለን ሚን መሕዙረይኒ ዐዚመይኒ ከሁለት ከባድ ሊጠነቀቋቸው ከሚገቡ ነገሮች ራሳችንን እናጠራለን። መሕዙር ማለት ሊርቁት ሊጠነቀቁት የሚገባ ነገር ማለት ነው። ለአላህ አላህ ራሱ ይገባዋል ብሎ የነገረንን ሁሉ ይገባዋል ብለን እናምናለን። መልእክተኛው ለአላህ ይገባዋል፣ አላህ እንዲህ ነው፣ ለአላህ እንዲህ አለው ብለው የነገሩን ስምና ባህሪ ሁሉ አምነን እንቀበላለን። ይሄ ኢስባት ይባላል። ኢስባት ስናደርግ ለአላህ ስምና ባህሪያትን አላህ በነገረን መሰረት ነቢ በነገሩን መሰረት ብለን ስናጸድቅ ከሁለት ነገሮች ከሁለት መሕዙሮች ሊጠነቀቋቸው ከሚገቡ ነገሮች እንጠነቀቃለን። ሁማ እነሱም አንደኛው አተምሲሉ ተምሲል ነው። ከተምሲል እንጠነቀቃለን። ተምሲል ማለት ምን ማለት ነው? አን የቁለ ቢቀልቢሂ በልብ አው ሊሳኒሂ ወይም በምላስ ከማለት በልብ ከማሰብ በምላስ ከመግለጽ እንጠነቀቃለን። ምንን? ሲፋቲላሂ የአላህ ባህሪያት ከሲፋቲል መኽሉቂና እንደ ፍጡራን ባህሪ ናቸው ብሎ ከማመን እንጠነቀቃለን። ይሄ ተምሲል ይባላል። የአላህ ባህሪ ገጽታ ወይም የአላህ ተባረከ ወተዓላ መገለጫዎች ልክ እንደ ፍጡራን መገለጫዎች ባህሪዎች ናቸው ከማለት መጠንቀቅ አለብን። አላህ ይሰማል ብለናል። ለምሳሌ የመስማትን ባህሪ ለአላህ ማጽደቅ ነው።
ግን አላህ ይሰማል ስንል የአላህ መስማት ልክ እንደ ሰዎች መስማት ነው ብለን በልባችንም ማለት የለብንም፣ በምላሳችንም መግለጽ የለብንም። ለአላህ እጆች አሉ ተብሏል። የአላህ እጆች እንደ ሰዎች እጆች ናቸው ማለት አይገባም። ይሄ ተምሲል ይባላል። የአላህ እጅ ልክ እንደኛ እጅ ነው፣ የአላህ ተባረከ ወተዓላ መስማት ልክ እንደኛ መስማት ነው ከተባለ ይሄ ተምሲል ይባላል። የአላህን ባህሪያት መገለጫዎች ከፍጡራን ጋር ተምሲል ተመሳሳይ ናቸው ብሎ ከማመን መጠንቀቅ ያስፈልጋል። ሁለተኛው ተክይፍ ነው። ከተክይፍም መጠንቀቅ ያስፈልጋል። ተክይፍ ማለት ደግሞ አንየቁላ ማለት ነው ቢቀልቢሂ በልብ አው ሊሳኒሂ ወይም በምላስ ከይፍየቱ ሲፋቲላሂ የአላህ ተባረከ ወተዓላ ባህሪያት አኳኋናቸው ሁኔታቸው ከዳ ወከዳ ይሄን ይመስላል ማለት ነው። የሁለቱ ልዩነት ምንድን ነው? ተምሲልና ተክይፍ ልዩነት አላቸው። ልዩነት ባይኖራቸው ሁለት ተደርገው አይቆጠሩም ነበር። ተምሲል የአላህ እጅ ልክ እንደኛ እጅ ነው ማለት ምሳሌ ያሳያል። የአላህ እጅ የገሌን ይመስላል የኛን ይመስላል ማለት። ተክይፍ ደግሞ የኔ ነው ሳትል የኔን ሳትል የሰውን ሳትል ከፍጡራን ጋር የገሌን ሳትል የአላህ ተባረከ ወተዓላ ባህሪያት እጁ፣ መስሚያው፣ አይኑ አኳኋን አለው ይሄን ይመስላል የሆነ ነገር ይመስላል ብሎ መሳል አይገባም ማለት። በልብም የሆነ ነገር ይመስላል ብሎ መሳል ማሰብ አይገባም። በምላስም እንደኔ እጅ ነው እንደኔ ማያ ነው መስሚያ ነው ባትልም ሌላ የአላህን ተባረከ ወተዓላ የተነገረን ሲፋት መስሚያን አይንን የሚመስል አለ ብሎ በአእምሮ መሳል ማሰብ አልያ ደግሞ በአንደበት መግለጽ ይሄ ተክይፍ ይባላል። ሁለቱን መጠንቀቅ ይገባል። ወኑእሚኑ እናምናለን ቢንቲፋኢ ውድቅ እንደሆነ እንደሌለ ኩል ማ ነፋሁ ላሁ አላህ ያራቀውን ውድቅ ያደረገውን ነገር በሙሉ አን ነፍሲሂ ከራሱ አላህ ከራሱ ያራቀውን ያገለለውን ነገር ሁሉ ከአላህ ማግለል ማራቅ ይጠበቅብናል። ወአነ ዛሊከ አነፊያ ለአላህ ተባረከ ወተዓላ ይሄ አይገባውም ብሎ ማግለል አላህን ማጥራት የተضمኑ ውስጡ ላይ ያካትታል ብለን ማመንም ይኖርብናል። ኢትባተን ማጽደቅን ምን ሊከማሊ ضده ይህ ለአላህ አይገባውም የተባለውን ነገር ተቃራኒውን ውስጡ ላይ ይይዛል ብለን እናምናለን። መጀመሪያ ቃሉን ተረዱትና ከዛ ሐሳቡ ይገለጻል። ወኑእሚኑ እናምናለን ቢንቲፋኢ አይገባም ብለን በማራቅ በማግለል እናምናለን። ምንን ኩል ማ ነፋሁ ላሁ ዐን ነፍሲሂ አላህ ከራሱ ያራቀውን ነገር ሁሉ ከራሱ ያገለለውን ነገር ሁሉ ውድቅ ያደረገውን ነገር ሁሉ ከአላህ የራቀ ነው አላህ ከሱ የጠራ ነው ብለን እናምናለን። አው ነፋሁ ዐንሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ወይም መልእክተኛው ከአላህ ያራቁትን አላህን ከሱ ያጠሩት የሆነን ነገር በሙሉ አላህ ከዚህ የጠራ ነው ለአላህ ይሄ የለውም ለአላህ አይገባውም ብለን እናምናለን። አንድ ሁለተኛው ወአነ ዛሊከ ነፍያ ይህ ማንኛውም አላህን ከሱ የምናጠራው ነገር ከአላህ የምናገለው አላህን ከሱ የምናጠራው ነገር የተضمኑ ውስጡ ላይ ይይዛል ኢትባተን ማጽደቅን ይዛል ያካትታል ብለን እናምናለን። ምንን ሊከማሊ ضده ይህ ለአላህ አይገባውም የተባለውን ነገር ተቃራኒውን ለአላህ አይገባውም የተባለው ነገር ጉድለት ነው። የዛን ጉድለት ተቃራኒ ደግሞ ውስጡ ላይ ይዛል። ምን ማለት ነው ይሄ? አላህ ተባረከ ወተዓላ አይሞትም ብለን እናምናለን። ሐይ ነው ሁሌ። አላህ አይሞትም ካለን ያለመሞት ተቃራኒ ምንድን ነው? መኖር ነው። በተሟላ መልኩ አላህ ሁሌም ሕያው ነው፣ ነዋሪ ነው፣ ቋሚ ነው። አንድ ሁለተኛ አላህ አይበድልም ብለናል። ያለመበደል ተቃራኒው ምንድን ነው? ፍትሃዊነት። አላህ አይበደልም ብቻ ብሎ መንገድ ሳይሆን የተፈለገው ያለመበደል ተቃራኒ በተሟላ መልኩ እሱ ጋር አለ፣ ፍትሃዊነት እሱ ጋር አለ እንላለን። አይረሳም ብለን እናምናለን። አላህ መርሳትን ከአላህ እናርቃለን እናገላለን። ያለ መርሳትን ተቃራኒ ማወቅ፣ ሁሉን ነገር ማወቅ፣ ፈጽሞ አለመርሳት ለአላህ እናጸድቃለን። አይተኛም ብለን እናምናለን። አያንቀላፋም ብለን እናምናለን። ያለመተኛት ያለማንቀላፋት ተቃራኒ ሁሌም ቋሚ መሆን፣ ንቁ መሆን፣ ይሄን ለአላህ እናጸድቃለን። አላህ ተባረከ ወተዓላ ደካማ አይደለም፣ ምንም ነገር አያቅተውም ስንል የዚህ ተቃራኒ ምንድን ነው? ወላሁ ዐላ ኩሊ ሸይኢን ቀዲር ቀዊዩን ዐዚዙን ብለን እናምናለን። ስለዚህ አንድን የጉድለት ባህሪ ከአላህ ስናርቅ፣ አላህን ከአንድ የጉድለት ባህሪ ስናጠራው የዛን
ከአላህ ያራቅነውን የጉድለት ባህሪ ተቃራኒውን ለአላህ እናጸድቃለን። አላህ ስስታም አይደለም ብለን እናምናለን። ተቃራኒው ምንድነው? መስጠት ነው፣ ሰጭ ነው። የአላህ መስጠት አቻ የለውም። ወነስኩቱ ከዛ ደግሞ ዝም እንላለን። አማ ሰከተ አላሁ ዐንሁ አላህ ዝም ካለው ነገር ወረሱሉሁ መልእክተኛው ዝም ካሉት ነገር እኛ ዝም እንላለን። አላህና መልእክተኛው ስለ አላህ ያልተናገሩትን አንናገርም። ይሄን የተፈለገው አላህና መልእክተኛው ስለ አላህ ይገባዋል ብለው የተናገሩትን ይገባዋል ብለን እናምናለን። አላህና መልእክተኛው ስለ አላህ አይገባውም፣ ለአላህ ይሄ አይመጥንም፣ አይረሳም፣ አይተኛም፣ አይበላም፣ አይጠጣም፣ አይበድልም ተብሎ ተነግሮናል። እንደዚህ አይነት ከአላህ ያራቋቸው አላህና መልእክተኛው አላህን ከሱ ያጠሩ የሆነን ነገር ሁሉ እኛ እንናገራለን። ለአላህ ይሄ አይገባውም እንላለን። ለአላህ ተባረከ ወተዓላ የሙሉነት ባህሪ መገለጫ ነው ተብሎ የተነገረን መልካሙን ነገር ለአላህ እናጸድቃለን። ምን ቀረ? አላህና መልእክተኛው ዝም ያሉታል፣ ያልነገሩ ዝም እንላለን። ለምሳሌ አላህ ከአርሽ በላይ ነው ተብሎ ተነግሮናል። ከአርሽ በላይ ነው ብለን ስናምን አላህ ራሱ ዛቱ ከአርሽ በላይ ነው ብለን እናምናለን። ከአርሽ በላይ በምን መልኩ ነው ያለው አልተነገረም፣ ዝም እንላለን። ከአርሽ በላይ መሆኑ ተነግሮናል፣ ማመን ግዴታ ነው። ከአርሽ በላይ ነው ግን እንዴት? ቃሉ ቢከብድም ጃሂሎች ነገረኞች ስለሚሉት እንበለው። ተኝቶ ነው፣ ተቀምጦ ነው፣ ቆሞ ነው አንልም፣ አይባልም። ወነስኩቱ አማ ሰከተ አላሁ ዐንሁ ወረሱሉሁ አላህና መልእክተኛው ያልነገሩንን ዝም ያሉትን ዝም እንላለን፣ የነገሩንን አምነን እንቀበላለን። እንደዚሁ ደግሞ አላህ በየሌሊቱ ወደ ቅርቧ ሰማይ እንደሚወርድ ተነግሮናል። ወደ ቅርቡ ሰማይ ወርዶ ማነው ተውበት የሚያደርግ ተውበቱን የሚቀበለው? ማነው የሚተውበት ተውበቱን የሚቀበለው? ማነው የሚለምነኝ የለመነውን ምሰጠው ይላል አላህ ተብሏል። ማታ ማታ ከ8 ሰዓት እስከ ፈጅር ባለው ጊዜ አካባቢ ማለት ነው አላህ ይወርዳል ተብሏል። አላህ በየሌሊቱ ወደ ቅርቧ ሰማይ እንደሚወርድ ቡኻሪ በዘገቡት የአቡ ሁረይራ ሐዲስ ተነግሯል። ሐዲሱ ሶሒህ ነው። በዚህ ማመን ግዴታ ነው። ይወርዳል። ግን እንዴት ነው የሚወርደው? አናውቅም። ስለዚህ ምንድነው የሚጠበቅብን? ዝም ማለት ነው የሚጠበቅብን። እንደሚወርድ ተነግሮኛል፣ እንዴት እንደሚወርድ አልተነገረኝም። ዝም ተብሏል። ዝም በተባለ ነገር ላይ ዝም ነው ብለው ሲወርድስ አርሹን ይዞት ነው የሚወርደው? ያለ አርሹ ነው የሚወርደው? ሲወርድስ አርሹ ባዶ ይሆናል? አቂዳን የተማረ ሰው ምን ብሎ ያምናል? አላህና መልእክተኛው ለአላህ ይገባዋል ያሉትን ስለ አላህ የነገሩንን አምኖ ይቀበላል። ለአላህ አይገባውም የጉድለት ነው ያሉትን ይክዳል። ጉድለት ነው አይገባም ለአላህ ይላል፣ ውድቅ ያደርጋል። ዝም ያሉትንሳ ዝም ያል እስከነገሩት እንጂ ከዛ አልፎ አይሄድም። ወነራ እናምናለን እንደዚሁ አነ ሰይራ መጓዝ አላ ሃዳ አጠሪቂ በዚህ መንገድ ላይ መጓዝ አላህ ለራሱ ያጸደቀውን በማጽደቅ መልእክተኛው ለአላህ ያጸደቁትን በማጽደቅ አላህና መልእክተኛው ለአላህ አይገባም ብለው ውድቅ ያደረጉትን አላህን ከሱ ያጠሩትን በማጥራት አላህና መልእክተኛው ስለ አላህ ያልነገሩን ነጥብ ላይ ዝም በማለት መጓዝ ፈርዱን ዋጅብ ነው ግዴታ ነው ብለን እናምናለን። ላቡደ ሚንሁ ምንም አማራጭ የሌለው አኺራ ላይ መዳን የፈለገ ሰው በዚህ መንገድ መሄድ አለበት። አቂዳን በተመለከተ እምነትን፣ አርካነል ኢማንን፣ አርካነል ኢስላም በተመለከተ የተነገረውን አምኖ መቀበል፣ ያልተነገረውን ዝም ማለት ነው። ወዳሊካ ይህም የሆነበት ምክንያት በዚህ መንገድ ቀጥ ብሎ መሄድ ግዴታን የተባለበት ምክንያት ሊአነማ አትበተሁ ላሁ ሊነፍሲሂ አላህ ለራሱ ያጸደቀው ነገር አው ነፋሁ አንሃ ወይም ደግሞ ከነፍሱ ከራሱ ውድቅ ያደረገው አይገባኝም፣ ይሄ የለኝም፣ ይሄ እኔን አይመጥንም፣ እኔ ከዚህ የቀራሁ ነኝ ያለው በሙሉ فهو خبر ነው፣ መንገር ነው፣ አላህ የነገረን ነው። أخبر الله به عن نفسه አላህ ስለ ራሱ የነገረን እኔ እሰማለሁ፣ እኔ እናገራለሁ፣ እኔ በየሌሊቱ ወደ ቅርቡ ሰማይ ወርዳለሁ፣ እኔ የቂያም ቀን ለፍርድ እመጣለሁ፣ እኔ እደሰታለሁ፣ እኔ እስቃለሁ፣ እኔ እቆጣለሁ ብሎ አላህ ስለ ራሱ የነገረን ነብይ የነገሩን أخبر الله به عن نفسه አላህ ስለ ራሱ የነገረን وهو سبحانه الله ደግሞ أعلم ይበልጥ አዋቂ ነው بنفسه ስለ ራሱ ከማንም በላይ የሚያውቅ እሱ። አላህ ከአርሽ በላይ ነኝ ብሎ በቁርአን ነገረን። ሌላ ሰው መጥቶ ተፈላስፎ ቁርአኑን አንቀጽ አጣሞ አይ አላህ ራሱ አይደለም ከአርሽ በላይ ስልጣኑ ነው ከአርሽ በላይ ቢል አንተ ነህ ስለ አላህ የምታውቀው ወይስ አላህ ነው የሚያውቀው ይባላል። እዚህ የትኛውም አላህ ስለ ራሱ የነገረን ነገር ኸበር ነው። አላህ የነገረንን ኸበር እውነት ነው ብለን መቀበል አለብን። ወአስደቁ ቂላ ንግግሩ ከማንም በላይ እውነት ነው የአላህ። ወአሕሰኑ ሐዲሳ አነጋገሩም ከማንም በላይ የሚያምር ነው። እነዚህ ቃላቶች የቁርአን ቃላቶች ናቸው። አቂዳ ላይ ይገባሉ፣ መንገድንም ግልጽ ያደርጋሉ። አርራህማኑ ዐለል ዐርሽ ኢስተዋ የሚለውን አንቀጽ ኢስተውላ ብለው የሚፈስሩ ሰዎች አሉ። ለእነዚህ ሰዎች እነዚህን ቃላቶችን ልናሰማቸው ይገባል። አንደኛ አላህ ስለ ራሱ ከእናንተ በላይ ያውቃል አያውቅም?
አንድ ሁለተኛ አላህ ስለራሱ በተናገረው በሚናገረው ንግግር ላይ የበለጠ እውነተኛው እሱ ነው ወይስ እናንተ ናችሁ? ሁለት ሶስተኛ አህሰኑ ሐዲሳ ንግግሩ የበለጠ የሚያምረው የአላህ ነው ወይስ እናንተ? ኢስተውላ ከሆነ ለምን አላህ ኢስተውላ አላለም? ሰባት የቁርአን አንቀጽ ላይ ኢስተዋ አላህ ከዓርሹ በላይ ከፍ አለ፣ አርረሕማን ከዓርሹ በላይ ሆነ ሲል ሰባት ሲደጋግመው ከስተዋ የተፈለገው ኢስተውላ ቢሆን ኖሮ ለምን አንድ ጊዜ እንኳን ኢስተውላ አላለም አላህ? አህሰኑ ሐዲሳ የንግግር ዘይቤን ንግግር ማሳመርን ከአላህ የተሻለ የሚያውቅ ማንም የለም። ኢስተዋ ነው ያለው አላህ ኢስተዋ ነው የሚሻል። ኢስተዋ ነው እውነቱ፣ ኢስተዋ ነው እውነቱ። አላህ ሙስተዊ ነው ከዓርሽ በላይ ከፍ ብሎ ነው ያለው፣ አላህ ከዓርሽ በላይ ከፍ ብሎ ነው ያለው። ከዚህ ውጭ ያለው በሙሉ ከዚህ ይቃረናል። ወልዒባዱ የአላህ ባሮች ላ ዩሒጡነ ቢሂ አያካብቡም አያዳርሱም ስለ አላህ ዒልመን እውቀትን ስለ አላህ አላህ የነገራቸውን ያክል እንጂ የሚያውቁት ከነገራቸው አልፈው ሄደው ስለ አላህ ሁሉን ነገር እኔ በራሴ ያውቃለሁ ሊል የሰው ልጅ አይችልም። አላህ የነገረንን ያክል ያሳወቀንን ያክል የፈቀደልንን ያክል ብቻ ነው ስለሱ የምናውቀው። ወላ ዩሒጡነ ቢሂ ዒልማ አላህ ተባረከ ወተዓላ ስለራሱ ከማንም በላይ የሚያውቀው እሱ ነው። ነግሮናል የተወሰነን ነገር ስለሱ ስለራሱ። የተነገረንን ተቀብለን ልናበቃ አይገባም። የተነገረንን በሌላ ልንለውጠው አይገባም። ወማ አስበተሁ ለሁ ረሱሉሁ መልእክተኛው ለአላህ ተባረከ ወተዓላ ያጸደቁት ነገር አንዳንድ በቁርአን ያልተነገሩ በነቢዩ ሐዲስ የተነገሩ የአላህ ባህሪያት አሉ። አላህ ከዓርሽ በላይ መሆኑ በቁርአን ተነግሯል። በየሌሊቱ ወደ ቅርቡ ሰማይ እንደሚወርድ ግን በነቢይ ሐዲስ ነው የተነገረው። እናምናለን፣ ግዴታ ነው። አላህ ተባረከ ወተዓላ ስለሱ ለአላህ ይገባዋል አላህ እንዲህ ነው ብሎ የነገረን አምነን እንደምንቀበለው ሁሉ ማ አስበተሁ ለሁ ረሱሉሁ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን መቀበልም ግዴታ ይሆንብናል። ለአላህ እጅ እንዳለው በቁርአን ተነግሯል። እግሮችም እንዳሉት በሐዲስ ተነግሯል። ቡኻሪ በዘገቡት ሐዲስ ለአላህ እጅ አለው ተብሎ የተነገረው በቁርአን ነው። በሱ ብቻ አምናለሁ። ለአላህ እግር አለው ተብሎ ግን በቁርአን አልተነገረም። አላምንም አይባልም። በሐዲስ ለአላህ እግር እንዳለው ነብይ ነግረውናል። ግን የአላህ እግር አላህን ነው የሚመስለው፣ የአላህ እጅ አላህን ነው የሚመስለው። አው ነፋሁ ዐንሁ እንደዚሁ ደግሞ ነብዩ ከአላህ ያራቁት ለአላህ አይገባውም አላህ እንዲህ አይደለም ብለው አላህን ከሱ ያጠሩት የሆነ ማንኛውም የተነገረን ነገር فهو خبر ከመልእክተኛው የተነገረን ነገር ነው። አኽበረ ቢሂ ዐንሁ ነብዩ ስለ አላህ የነገሩን ነገር ነው የሚሆነው። በቁርአን ያልተነገረ ተጨማሪ ባህሪ ስለ አላህ ነብዩ ከነገሩን አላህ እንዲህ ነው ካሉ ኢስባት ይባላል። አምኖ ተቀብሎ ማጽደቅ። አላህ እንዲህ አይደለም ለአላህ አይገባም ካሉን አላህ አዕወር አይደለም ብለውናል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሲህ ደጃል አንድ አይኑ አያይም የእናንተ ጌታ አንድ አይኑ የማያይ አይደለም አሉ። ሁለት አይኖች አሉት ማለት ነው ለአላህ ተባረከ ወተዓላ። አዕወር አለመሆነን ነብዩ ሰለላሁ ዐለይሂ ወሰለም አሳውቀውናል። ይሄ ምን ይባላል? ኸበር ይባላል። መንገር ነው። ነብይ የነገሩን ነው። ወሁወ ነብዩ ደግሞ አዕለሙ ናሲ ከሰው ልጆች ሁሉ ይበልጥ አዋቂ ናቸው። ቢረቢሂ ጌታቸውን በተመለከተ በአንደኛ ደረጃ ስለ አላህ የሚያውቀው አላህ ራሱ ነው። በሁለተኛ ደረጃ ስለ አላህ የሚያውቀው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ከሁሉም በፊት በሚገባ ስለ አላህ የሚያውቀው በአንደኛ ደረጃ ማን ነው? አላህ ነው። አላህ ስለ ራሱ የነገረንን ግራ ቀኝ ሳንል መቀበል ግዴታ ነው። በሁለተኛ ደረጃ ከአላህ ቀጥሎ ከሰው ልጆች ደግሞ በአንደኛ ደረጃ ስለ አላህ የሚያውቁት ነብይ ናቸው። ወሁወ ነብዩ አዕለሙ ናሲ ከሰው ልጆች ሁሉ ይበልጥ አዋቂ ናቸው። ቢረቢሂ ስለ ጌታቸው ስለ አላህ። ወአንሱሑል ኸልቂ ለሰው ልጆች ሁሉ መልካምን የሚመኙ ሰውን የሚመክሩ ናቸው። ወአስደቁሁም ከሰው ልጆች ሁሉ የበለጠ እውነተኛ ተናጋሪ ናቸው። ወአፍሰሑሁም ከሰው ልጆች ሁሉ የበለጠ አንደበተ ርቱዕ ንግግር የሚችሉ ሰው ናቸው አለይሂ ሰላቱ ወሰላም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ቀጥሎ ከሰው ልጆች በአንደኛ ደረጃ ስለ አላህ የሚያውቁ ለሰው የሚጨነቁ አንሱሑል ኸልቅ በንግግር እውነተኛ የሆኑ ወአፍሰሑሁም ንግግር ችሎታ ከሁሉም የበለጠ የታደሉት ነብይ አለይሂ ሰላቱ ወሰላም አላህ እንዲህ ነው ለአላህ ይገባዋል ካሉ ኢትባት ይባላል። ነግረውናል፣ መቀበል አለብን። ለአላህ አይገባም አላህ እንዲህ አያደርግም አላህ እንዲህ አይደለም ካሉ ከጉድለት ካጠሩ አላህን ካጠሩበት ነገር ሁሉ ተቀበለን ማጥራት ግዴታችን ይሆናል። ዝም ካሉሳ ዝም ማለት ይኖርብናል። አላህ ጅስም ነው አይደለም ብለው የሚጠይቁ ሰዎች አሉ። አላህ ጅስም ነው አይደለም፣ አላህ ዛት ነው አይደለም ያሉም ይጠይቋል። ምንድነው የፈለጋችሁበት ተብለው ይጠየቃሉ። በርግጥ በሸሪዓ መልስ የሌለው ጥያቄ የለም። መልሱ ጥያቄውን ያቀረበውን ሰው ሊያስደስት ይችላል፣ ላያስደስተው ይችላል። እገሌን ማስደሰት ለማስደሰቱ ሳይሆን በቁርአን ሚዛን ተመዝኖ ማለፉን። አላህ ጅስም ነው ወይ አካል ነው ወይ ብለው የሚጠይቋል።
ከላይ ምን ብለናል? እንደዚህ አይነቱ ጥያቄ መልስ ወነስኩቱ አማ ሰከተ አላሁ ዐንሁ ወረሱሉሁ አላህና መልእክተኛው ዝም ያሉትን ዝም እንላለን። ሌላ ገበያ ለመልሳለሁ ጅስም ከሚለው ምንድን ነው የፈለጋችሁበት? ለአላህ የሚገባ የሆነን የሲፈቱ ከማል ከሆነ የፈለጋችሁት ለአላህ ይገባዋል። ወለሁል መሰሉል አዕላ። እናንተ ጅስም ከሚለው የፈለጋችሁት ምንድን ነው? ልክ እንደ ሰው ደም ስጋ የሚደክም የሚሞት የሚያረጅ ጅስምን የፈለጋችሁት ይሄ አላህ አይገባውም፣ አላህ ከዚህ የጠራ ነው ይባላል። ግን ቃሉ ራሱ አይገባም። ሰሃቦች ያልጠየቁትን ቁርአን ሐዲስ ላይ ያልተነገረን አላህና መልእክተኛው ዝም ያሉትን ቃል ዝም በሉ። አላህ አለ፣ አላህ ዛት አለ። አበቃ። የፍልስፍና ቃላቶችን ሁሉ አምጥተው የመንጢቅ የሎጂክ ቃላቶችን አምጥተው አላህ አረብ ነው አይደለም የሚለው ففي كلام الله تعالى ورسوله بالله በመልእክተኛው ንግግር ውስጥ كمال العلم ሙሉ ዒልም አለ፣ ሙሉ እውቀት አለ። والصدق እውነተኝነት አለ። والبيان የሚያስፈልገው ነገር ሁሉ ማብራራት አለ። ስለዚህ የሰው ልጅ ፊቱን ልቡን ማዞር ያለበት ወደ ቁርአንና ሐዲስ ነው። ቁርአንና ሐዲስ ውስጥ የተፈለገ ሁሉ ይገኛል። كمال العلم ሙሉ እውቀት አለ። والصدق እውነተኝነት አለ፣ እውነት አለ። والبيان የሚያስፈልገው ነገር ሁሉ ዝርዝር አለ፣ ገለጻው አለ፣ መግለጫው አለ። ቁርአን ሐዲስን የያዘ ሰው የዕልም ጦት ድህነት አይገጥመው። ቁርአንና ሐዲስ ያላጠገበው ሰው ምንም አያጠግበው። ቁርአን ሐዲስ ያልመራው ሰው ምንም አይመራው። فلا عذر የለም፣ ምክንያት የለም في رده ቁርአንን ሐዲስን ለመመለስ أو التردد في قبوله ቁርአን ሐዲስን ልቀበል አልቀበል ብሎ ለማመንታት ምንም አይነት ዑዝር የለም። ምክንያቱም ቁርአን ዕልም ነው፣ ቁርአን እውነት ነው፣ ቁርአን በያን ነው፣ የሁሉ ነገር መግለጫ የያዘ ነው። ስለዚህ ሐቅን የሚፈልግ ሰው ቁርአን ሐዲስን መቀበል መከተል መቻል አለበት። ቁርአን ሐዲስን ለመተው የሚቀርብ ምንም አይነት ምክንያት የለም። እውቀት ነው የምትፈልገው ቁርአን ሐዲስ ውስጥ አለ። እውቀት ነው እውነት ነው የምትፈልገው ቁርአን ሐዲስ ውስጥ አለ። የሁሉን ነገር ማብራሪያ ዝርዝር መረጃ ነው የምትፈልገው ቁርአን ሐዲስ ውስጥ አለ። فماذا بعد الحق إلا الضلال ከሐቅ በኋላ ያለው ምንድነው? ጥመት። ከሐቅ ውጪ ያለው በሙሉ ጥመት። فصل وكل ما ذكرناه من صفات الله ስለ አላህ ባህሪ የጠቀስነው በሙሉ ተፍሲለን በዝርዝርም ይሁን አው ኢጅማለን በጥቅሉም ይሁን ኢትባተን በማጽደቅ መልኩም ይሁን ለአላህ ያለው ለአላህ እንዲህ ይገባዋል አላህ እንዲህ ነው ያልነውም ይሁን አው ነፍየን ያገለልነው ከአላህ ያራቅነውም ይሁን አላህ እንዲህ አይደለም፣ አላህ አይተኛም፣ አላህ አይበድልም፣ አላህ አይረሳም፣ አላህ አይሞትም፣ ቋሚ ሕያው ነው ያልናቸው በሙሉ ፈኢነና እኛ ይሄን ስንል ፊ ዛሊካ በዚህ ነገር ላይ አላ ኪታቢ ረቢና የጌታችን የአላህን ኪታብ ቁርአንን ወሱነቲ ነቢይና የነቢያችን ዓለይሂ ሰላቱ ወሰላም ሱናን ሐዲስን ሙዕተሚዱን ተደግፈን ነው መሰረት አድርገን ነው። ይሄም ወሳኝ ነጥብ። ስለ አላህ አንድ ነገር ለማለት ቁርአን ሐዲስ ተይዞ መሆን አለበት። ቁርአን ሐዲስን ሳይዙ መሰረት መደገፊያው ቁርአን ሐዲስ ሳይሆን በግምት በመላመት በጥርጣሬ በፍልስፍና በእጅቲሃድ ለአላህ እንዲህ አለው ለአላህ እንዲህ የለው ለአላህ ይሄ ይገባዋል ለአላህ ይሄ አይገባው አላህ እንዲህ ነው አላህ እንዲህ አይደለም አይባል። ስለ አላህ ለመናገር ሁለት ምርኩዞች መደገፊያዎች ያስፈልጋሉ። አንደኛው ኪታቡ ረቢና የአላህ ቁርአን፣ ሁለተኛው ወሱነቱ ነቢይና የነቢያችን ሰለላሁ ዐለይሂ ወሰለም ሱና ሐዲስ መኖር አለበት። ቁርአንን ሐዲስን ይዞ የተናገረ ሁሌም እውነተኛ ነው። ቁርአንን ሐዲስን ይዞ የተናገረ ሁሌም እውነተኛ ነው። ቁርአንን ሐዲስን ይዞ የፈረደ ሁሌም ፍርዱ ፍትሃዊና ትክክል ነው። ቁርአን ሐዲስን መሰረት ሳያደርግ የተናገረ ሁሌ ፍርዱ የተዛባ ንግግሩም ለውሸት የቀረበ ነው። ቁርአንን ሐዲስን የሰሐቦችን ንግግርና ግንዛቤ ይዞ የተናገረ ሁሌ በንግግሩ እርግጠኛ ሊሆን ደስተኛ ሊሆን አንገቱን ቀና አድርጎ ድምፁን ጮክ አድርጎ ሊናገር ይገባዋል። ቁርአን ሐዲስ ማይደግፈው ሱሐባ ታቢዒ ማያሳልፈው ንግግር ይዞ የመጣ አንገቱን ሊደፋ ሊፈራ ሊደበቅ ይገባዋል። ብዙ ሰዎች ዘንድ ግን ተቃራኒ የሆነ ነው። ቁርአን ሐዲስን ይዘው የሚናገሩ ሰዎች ንግግር የዋሃቢ ንግግር፣ አዲስ የመጣ ንግግር፣ የትናንቱ ይላሉ። ጅህልናውን ፍልስፍናውን ሱሐባ ታቢዒ ቁርአን ሐዲስ ማይደግፈውን ደግሞ የጥንቱ ይላሉ። የቱ ጥንት ነው? የትናንቱን ጥንት ነው። እነሱ ጥንት ነው። የጥንት የሚባለው በእውነቱ የነቢይ ሰሐቦች ነው። በተዛባ መልኩ አንዳንድ ሰዎች ዲን ደርሷቸው ከአባት አያቶቻቸው የተዛባውን ስለወረሱ ብቻ የጥንቱ የኛው ነው አይባልም። የጥንቱ የመጀመሪያው አንድ ብሎ ቁርአን ሲወርድ ይቅራ ሲወርድ የነበረው ነው የጥንት የሚባል መሃል ላይ ሰርጎ የገባው ሳይሆን ማለት ወዓላ ማ ሳረ ዐለይሂ በሄዱበት ላይ ሰለፉል ኡመቲ የዚህ ኡመት የነቢዩ ኡመት ሰለፎች ቀደምቶች ከፊት ያለፉ ሱሐባ ታቢዒዎች በሄዱበት ላይ ወአኢመቱል ሁዳ
የቅን መንገድ መሪዎች ታቢዒዎች፣ ታቢዒን፣ አስሱፊያናን፣ ቡኻሪ፣ ሙስሊም፣ ኢማም አሕመድ፣ አይመቱል አርበዓ፣ አይመቱል ሁዳ ይባላል። የቅን ጎዳና መሪዎች ማለት እነሱ በሄዱበት ላይ ሚን ባዕድህም ከነሱ ኋላ ሳኢሩነ ተጓዦች ነን እኛ ማሳረ ዐለይሂ ሰለፉል ኡማ የዚህ ኡመት ሰለፍ ቀደምቶች ማለት ነቢ፣ ሱሐቦች፣ ታቢዒዎች ሰለፍ ይባላል። ከዛም በኋላ የነበሩት እነሱን ከተከተሉ ሰለፍ ይባላል። በእነሱ መንገድ ወአይመቱል ሁዳ በየትኛውም ዘመን ላይ ያሉ የነበሩ የቅን መንገድ የትክክለኛው መንገድ መሪዎች ቁርአን ሐዲስን ይዘው ህዝብ የሚመሩ ሰዎች መንገድ ላይ ሚን ባዕድህም ከነሱ ኋላ ሳኢሩነ የምንሄድ የምንከተል ነና። ዲን ላይ አዲስ ነገር መፍጠር አያስፈልግም። በእምነትም ይሁን በተግባር በአስተሳሰብ በአቋም አዲስ ነገር መፍጠር አያስፈልግም። የሰለፎች መንገድ በቂ ነው። የሰሐቦች የታቢዒዎች መንገድ በቂ ነው። እዚህ ጋር አንድ ትልቅ ልንማረው የሚገባ ነገር አለ። ማንም የተኛውንም ነገር ይዞ ቢመጣ ከኛ በፊት ያለፉ ደጋግ ቀደምቶች ይሄን ብለዋል ይሄን አድርገዋል ወይ የሚል ትልቅ ጥያቄ መጠየቅ አለበት። አዎ ከሆነ ደስ ይለኛል። ለምን እኛ ከነሱ ኋላ ሳኢሩነ ተከተለናቸው የምንሄድንን የተኛውንም አዲስ ሐሳብ ማናውቀው ሐሳብ አምጥቶ አንድ ሰው ሲያቀርብ ይሄን ሰሐቦች አድርገውታል ወይ ብለውታል ወይ? አዎ ካለ በየትኛው ኪታብ በምን ሰነድ? እንደዚህም ብዬ ጆሮ ስላለኝ አንተ አፍ ስላለህ ብቻ የፈለግከውን የምትጭንብኝ ባዶ በርሚል አይደለሁም። እኔ አቅል አለኝ፣ ልብ አለኝ፣ ትንሽም ብትሆን እውቀት አለችኝ፣ መሰረት አለኝ፣ መርህ አለኝ፣ የእምነት መርህ አለኝ። አልጥሰውም። ያን ሰው የተናገረውን ሁሉ ዝም ብላችሁ ስሙ አልተባልኩም። እኔ ተምሒሱ ያስፈልጋል፣ ፈሕሱ ያስፈልጋል፣ ባሕት ያስፈልጋል፣ ማጣራት ማረጋገጥ ያስፈልጋል። ካልሆነ የተናገረ ሁሉ ከሰማኝ እኔ ይበጣጠሳለሁ። ስንት ቦታ ሆናለሁ። ለአንድ አምላክ አንድ ልብህን ስጥ፣ አንድ መንገድ ላይ ሁን ተብዬ ታዝዣለሁ። ልባችን አንድ ነው፣ መንገዳችን አንድ ነው፣ ጌታችን አንድ ነው፣ መመሪያችን አንድ ነው። 2 3 4 5 ቦታ መከፋፈል፣ መዘርዘር፣ መመንዘር አያስፈልግም። ስለዚህ በዚህኛው አነጋገር መሰረት እኛ የሰለፎች መንገድ ላይ ነው የምንሄደው። የዲን መሪዎች የሁዳው መሪዎች ዝም ብሎ መሪዎች እኮ አይደል። ይሁዳ የሚለው ቃል ራሱ ከሊማ ለፍظ ሙወፈቀ ጅደን የ18 አካባቢ ነቢያትን ታሪክ ለነቢይ አላህ ከነገራቸው በኋላ ሱረቱል አንዓም ላይ ምን አለ? ኡላኢከ አለዚነ ሀደላሁ ከዛት ፈቅተዲ ቢሂም አላለም። ምንድን ነው ያለው? ፈቢሁዳሁ ሙቅተዲህ። የ18 ነቢያትን ታሪክ ተናግሮ እነሱን ተከተላቸው አይደለም ያለው፣ የእነሱን መንገድ ተከተል ነው ያለው። ነቢያትም ሆነው አላህ ተከተሉ ያለው መንገዳቸውን ነው። ፈቢሁዳሁም ሁዳውን አመጣው። እዚህም ጋር ትልቅ የሚባል ሰዎች አንቱ የሚሉት ሰው ሼኽ በዘመኑ አቻ የሌለው ዓለም የሚባል ሲሆን ንግግር ሊናገር ይችላል። እሱን አይደለም እኛ የምንከተለው፣ ንግግሩን ነው የምንከተለው። ንግግሩ ትክክል ከሆነ ከቁርአን ከሐዲስ ከገጠመ እንከተለዋል። የተከተልነው ሐቅን ነው ማለት። ንግግሩ ከቁርአን ከሐዲስ ካልገጠመ የሱ ማንነት ለኛ ምናችንም አይደለም፣ እንተዋለን። አልሐቁ አሐቁ አን ይተባዕ፣ ሐቅ ከማንም በላይ ሊከተሉት ይገባል ተብሏል። ለዚህ ነው ሸምሱዲን ኢብኑል ቀይም ረሕመቱላሂ ዐለይህ መዳሪጁ ሳሊኪን የተሰኘው ክታባቸውን ሲያብራሩ ወይም እዛ ክታብ ላይ ሲናገሩ ሸይኹል ኢስላም አልሐረዊ የሚባሉ ሼኽ ስለ ተህዲበ ንፉስ ተዝኪየተ ንፉስ የጻፉትን ክታብ ለማብራራት ነው መዳሪጁ ሳሊኪንን የጻፉት። ያ ኢብኑል ቀይም የሚያብራሩት ክታብ ላይ ሸይኹል ኢስላም አልሐረዊ አንድ ነጥብ ላይ ተሳስተው ነበር። በተውሂድ በሱና የሚታወቁ ናቸው። የተውሂድ የሱና አንበሳ ናቸው። የተውሂድ የሱና ዘብ ናቸው። አሁን በዘመናችን እንደሚደረገው አንድ ሰው አንዲት ስህተት ስትገኝበት ያለፈ አብሪ አሸብራቂ ደማቅ ታሪኩን እርግፍ አድርጎ በመተው እገሌ እኮ እንዲህ አለ እገሊት እኮ እንዲህ አደረገች ተብሎ በአንድ ነጥብ 99 መልካም ጎን አይደመሰስም። ይሄ ቅርብ ጊዜ የመጣ አዲስ አስተሳሰብ። አንድ ሰው ሲሳሳት አቋሙ ነው ወይ ይሄ ተብሎ ይታያል። ሌሎች ክታቦቹ ይነበባሉ፣ ሌሎች ትምህርቶቹ ይታያሉ፣ ሼኾቹ ይታያሉ፣ ደረሳዎቹ ይታያሉ፣ ውሎ ይታያል። እነዚህ ነገሮች ተጠንተው አንድ የተገኘችውን ስህተት የሚደግፍ ነገር ከተገኘ ለካ አስተማሪውም እንደዛ አይነት ነገር ነው ከዛ ወስዶት ነው ያፈራቸው ተማሪዎችም ይሄው አቋም ያላቸው ናቸው። ውሎም እንደዛ ነው። ሌሎችም ክታቦቹ ሌሎችም ትምህርቶቹ ይሄ የሚደግፉ ናቸው የሚል ድምዳሜ ላይ ከተደረሰ ይሄ ግለሰብ ችግር አለበት ተጠንቀቁት ይባላል። ዙሪያው ቼክ ሲደረግ አቂዳው የአህለ ሱና ወል ጀማዓ አቂዳ ከመሆኑ ጋር የሚማረው የሚያስተምረው የአህለ ሱና ወል ጀማዓ አቂዳ ከመሆኑ ጋር ሼኾቹ ተማሪዎቹ አህለ ሱና ወል ጀማዓ ከመሆናቸው ጋር አንድ ወይም ሁለት ወይም ሶስት ስለተገኘበት ብቻ እሱ እንደዚህ ነው ሙብተዲዕ ነው ተጠንቀቁት አይባልም። ወህደተል ውጁድ ሊመስል የሚችል ትልቅ ጥፋትን አጥፍተው ሸይኹል ኢስላም አልሐረዊ ኢብኑል ቀይም ምን አሉ? አስተካክለውታል። ያሉትን ካሉ በኋላ ግን ሲደመድሙ ምን አሉ? የሆነ ሆኖ ሸይኹል ኢስላም ሐቢቡና
የልብ ወዳጃችን ናቸው ሼኹል ኢስላም አልሐረዊ ማለት ነው። በዘመን በሀገር ባይገናኙም የተራራቁ ናቸው ዘመናቸውም ሀገራቸውም፣ ግን ተውሂድ አዋዷቸዋል። ኢብኑል ቀይም ኢብኑ ተይሚያ የተሰቃዩትን ያክል እንደው እዛ ደረጃ ሙሉ ኢብኑ ተይሚያንም ከባይደርስ ባልተናነሰ መልኩ ሼኹል ኢስላም አልሐረዊ በዘመናቸው በሀገራቸው በተውሂድ ወስና ምክንያት ታስረዋል፣ ተገርፈዋል። በሞተ ያሉ ጠላቶቻቸው ተመኝተውባቸዋል። ከዘመኑ ባለስልጣን ጋር ለማጣላት መስገጃ ምንጣፋቸው ላይ መስቀል አስቀምጠው የዘመኑ መንግስት ጋር ሄደው ይሄ እኮ ውጪ ላይ ተውሂድ ይላል እንጂ ቤት ውስጥ ለመስቀል ነው የሚሰግደው ብለው ውሸት ተናግረውባቸው ያላሉትን ማለት እሳቸውን ለማስገደል ለማሳሰብ የተውሂድ የሱና ክታቦች አሏቸው። ይሄን በማየት ኢብኑ ቀይም ምናሉ ሼኹል ኢስላም ወዳጃችን ናቸው፣ ከልባችን ምን ወዳቸው ሰው ናቸው፣ ለሐቅ ዋጋ የከፈሉ ሰው ናቸው። ግን እዚህ ጋር ሐቅን ስተዋል። ወልሐቁ አሐቡ ኢለይና አሉ። ይሄን ይፈልግ ሐቁ ከሳቸው የበለጠኛ ዘንድ ውድ ነው። ሼኹል ኢስላም አልሐረዊን ምንም ብንወዳቸው እንኳን እዚህ በተሳሳቱት ነጥብ ላይ አንከተላቸውም። አይመቱል ሁዳ የምንከተለው የሁዳውን የቀናውን መንገድ መሪዎች ቀናው መንገድ ላይ ሆነው እስከመሩ ድረስ ነው ሰዎችን የምንከተላቸው እንጂ ከዘላበዱ ከመንገድ ከወጡ ሰዎችን አንከተል። የምንከተለው ሐቅን ነው። ስለዚህ አንድ ሰው አዲስ ነገር አምጥቶ ከተናገረ ስለተናገረ ብቻ አንሰማውም። የመጨረሻ ጃሂል መሀይም የሆኑ ሰዎች አሉ፣ አቅላቸው እውር የሆኑ ሰዎች አሉ። ጥምጣም የጠመጠመ ኮፍያ ያደረገ የሆነ የእስላምና የሙስሊሞች መሪዎች ምልክት የሚታይበትን ሰው ሁሉ የተናገረውን የቁርአን አንቀጽ እንደሰሙ አድርገው የሚቆጥሩ ወደ ኋላ አላለም የሚሉ ሰዎች አላጣራም ሰዎች አይስተት የትኛውም ሰው ይናገር ንግግሩን በቁርአን ሐዲስ እንመዝናለን። ካለፈ እንቀበላለን፣ ካላለፈ እንተዋለን። ለምሳሌ በተደጋጋሚ የሚነሳው ሀገራችን ላይ ወቅቱ የሆነው ችግር ኢስተዋን አላህ ከአርሽ በላይ ሆነ የሚለውን ኢስተውላ ብለው ይፈስራሉ። አላህ ራሱ ከአርሽ በላይ አይደለም፣ አላህ ሁሉም ቦታ ነው ያለው። ታዲያ ኢስተዋ የሚለው ምንድነው ሲባሉ ኢስተዋ ማለት ምን ማለት ነው አሉ። ኢስተውላ ማለት ነው። ኢስተውላ ማለት ደግሞ ከላይ ሆነ ማለት ነው ሳይሆን ስልጣኑ ሰማዩንም አርሹንም ደረሰ ተቆጣጠረ ማለት ነው እንጂ ኢስተዋ ማለት ኢብኑ አባስ፣ አቡል ዓሊያ፣ ሌሎችም ሙጃሂድ፣ ሱሐቦች፣ ታቢዒዎች እንዳሉት አላህ ራሱ ላይ ሆነ ማለት አይደለም አሉ። ስልጣኑ ነው አርሹንም ድረስ የደረሰው አርሽንም ተቆጣጠረው ማለት ነው። እሺ አንድ ትልቅ ጥያቄ አለኝ። አባ ፍልስፍና ይባላል እነዚህ አይነት ሰዎች። ምንድነው ጥያቄው? ከሱሐቦች ከታቢዒዎች ውስጥ ኢስተዋ የሚለውን ኢስተውላ ብሎ ፈስሩ። አላህ ሁሉም ቦታ ነው ያለው። አርሹ ላይ ኢስተዋ የተባለው ስልጣኑ አርሹን ተቆጣጠረው ኢስተውላ ማለት ነው የተፈለገው ብሎ የተናገረ አንድ ሱሐባ አምጣ የለም። ከ130,000 ሱሐባዎች ውስጥ አንድ ሱሐባ ኢስተዋን ኢስተውላ ብሎ የፈሰረ ማምጣት አይችልም። 1000 ዓመት ኖረው ምድር ላይ ያሉ ኪታብ ቤቶችን ሁሉ አዳርሰው ቢያጠኑ ከሱሐቦች ማለት አላህን የሚፈራ ሰው ከሆነ ማለት ነው የጨነቀው ይዋሻል። በቅርብ ጊዜ ከአንድ እንደዚህ የአህባሽ አስተሳሰብ ካለው ሰው ጋር እየተነጋገረን የኢማም ኢብኑ ጀሪር አጠበሪን ተፍሲር ይዤ ቀርቤ ስንናገር ይሄ ወሃቢዮች ያሳተሙት የኢብኑ ጀሪር አጠበሪ ተፍሲር ነው፣ እኔ ጋር ያለው ተፍሲር ላይ ይሄ አንተ ያለኸው የለም አለ ሰውየው። እሺ እናቆም እዚህ ጋር ሌላ ቀጠሮ ይዘን ኪታቡን ይዘህና አልኩት። ቀጠሮ ተይዞ መጣ፣ በሳምንት ባዶ እጁን መጣ። ምክንያቱም የኢብኑ ጀሪር አጠበሪ ተፍሲር ሆኖ ኢስተዋን ኢስተውላ ብሎ የሚፈስር ወላሂ የለም። እኔ ያልኩት ንግግርም ያለበት ነው የኢብኑ ጀሪር አጠበሪ። የተኛው ደግሞ ደፋር ወሃቢ ነው ኪታብን አዛብቶ የሚያሳትም ስራቷል። እነሱ ያደርጋሉ፣ በነገራችን ላይ እነሱ ያደርጋሉ። የቀደምቶችን ክታቦች ዘለው ያመጡ በተሕቂቅ ስም በማጣራት ስም የተመቻቸውን ይጨምሩበታል፣ ያልተመቻቸውን ቆርጠው ይወጣሉ። በዚህ መልኩ የሚታወቁ የአህባሽ የሊባኖስ ሙሐቂቅ የሚባሉ ከማል አልሁት መሰል የሆኑ የሚያበላሹ አሉ። የዘመኑን አበላሽተው ሳይበቃቸው የደጋግ ቀደምቶችን ኪታብ ሁሉ እጅ ያስገቡበት። የደጋግ ቀደምቶችን ኪታብ ያልፈለጉትን ቆርጠው ይወጣሉ፣ የፈለጉትን ያስገባሉ። ከዛ ይሆገል እንዲህ ብለዋል ይላሉ። ሌባ ሁሉም ሌባ ይመስለዋል ይባላል። እነሱ እንዲህ አይነት ስራ ስለሚሰሩ ኢብኑ ጀሪር አጠበሪን እናንተ በፈለጋችሁት መልኩ አሳተማችሁት ነው፣ እኔ ጋር ያለው ኪታብ እንዲህ ምን የለበትም ማለት እሺ፣ አምጣ ኪታቡን አምጣ ይዳኘን ኪታቡ። ቀጣይ ፕሮግራም ላይ ስንገናኝ የለም ባዶ እጁን ይመጣ። ለዛ ማንኛውም ሰው የትኛውን ንግግር ሲናገር ነቢ ብለውታል ወይ? አዎ። አምጣ በምን ሰነድ? አሊ አላህ አርሽን የፈጠረው አላህ ከአርሽ በላይ ሊሆን ሳይሆን እንዲሁ ቁድራውን ለማሳየት ነው ብሏል አሊ አሉ። አምጣ የት ነው ያሉት? አብዱል ቃሂር አልበግዳዲ ብሎታል። አብዱል ቃሂር አልበግዳዲ ከሱሐቦችም ከታቢዒዎችም አይደለም፣ ሰለፍ ሷሊህ ካለቁ በኋላ የመጣ ሰው ነው። እሱም ቢሆን ያለው አልፈርቁ በይነል ፊረቅ ኪታብ ላይ ቢለውም ያለ ሰነድ ነው ያለው።
እኔ እዚህ ጋር ቁጭ ብዬ ቤተኛውን ክታብ ያልተነገረ ነገር አሊ እንዲህ ብሏል ብል አቅል ያለው ሰው ሁሉ አምጣ ሰነዱን ብሎ መጠየቅ ግዴታው ነው። ወይም የታወቀ ነገር መሆን አለበት ሰነድ ማያስፈልገው የተረጋገጠ በውል የሚታወቅ ካልሆነ ግን ከ3ኛው ክፍለ ዘመን ከ300 ከ400 ወዲህ የመጣ ሰው እንዲሁ ከመሬት ተነስቶ አሊ አላህ አርሽን ቁድራውን ሊያሳይ እንጂ አላህ ከአርሽ በላይ ሊሆን አይደለም የፈጠረው ብለዋል። ስለዚህ الرحمن على العرش استوى ይሻራል አይባል። አሊ ይሄን አላሉም አይሉም። ከሌላው ንግግራቸው ጋር ይጋጫል። ከሌሎች ሰሃቦች ያጋጫቸዋል ቢሉ አሊ ይሄን ብለው ቢሆን ኖሮ ትልቅ ነጥብ ስለሆነ አላላካይ በዘገቡት ነበር፣ ኢማም አህመድ በዘገቡት ነበር፣ አዳርሚ በዘገቡት ነበር፣ ቡኻሪ በዘገቡት ነበር። የለም ከነዚህ ሁሉ የእስላም መዛግብትን ካዘጋጁ የሱና የሐዲስ ክታቦችን ካዘጋጁ ሊቃውንት በኋላ የመጣ አቂዳውም ላይ አንዳንድ ነገሮች የሚነገሩበት ሰው እየዘገበው እንዴት ይዘን ነው ቁርአን ሐዲስም እንተው? ስለዚህ አምጡ ተብሎ መጠየቅ መቻል አለበት። አምጣ ማስረጃ ስለቀረበ ብቻ ደግሞ መቀበል አያስፈልግም። ምንጩን አሳይ። ሰነዱን ምን አሉ? በሰነዱ ዙሪያ ዑለሞች አላህ ከአርሽ በላይ መሆኑን ለማስተባበል ከሚያቀርቧቸው ማስረጃዎች አንዱ ካነ አላህ ወለም የኩን ማዐሁ ሸይ አላህ ነበረ ከሱ ጋር ማንም ምንም አልነበረም ከዛም አርሽን ፈጠረ ኢላ አኺሪ ይላል። ይሄ ሐዲስ ቡኻሪ ውስጥ አለ። ትክክል ነው። ግን ምን ይለጥፉበታል? አስከትለው ከኋላ ላይ ጭራ ይጨምሩለታል። ምን ብለው وهو الآن على ما كان عليها። ይሄ ቡኻሪ ውስጥ የለም፣ ሙስሊም ውስጥ የለም፣ ሱነን ውስጥ የለም፣ መሳኒድ ውስጥ የለም፣ መዓጅም ውስጥ የለም። ራሳቸው ይጨምሩት። አላህ ከአርሽ በላይ አይደለም የሚል እምነት ያላቸው ሰዎች ሐዲሱ ላይ የቀጠሉት ነው። ምን ማለት ነው? አላህ ምንም ነገር አልነበረም ብቻውን ነበረ ከሱ ጋር ምንም አልነበረም ከዛ አርሽን ፈጠረ ይላል። ሐዲሱ ሄዶ ስለ አላህ ቁድራ የሚናገር ነው። ይሄ ሐዲስ ላይ ያስከትለው ምን ብለዋል? አሁን ያኔ በነበረበት መልኩ ነው ያለው። ከአርሽ በላይ አይደለም ነው ማለት ነው የሚሉት። አሁን ያኔ በነበረበት መልኩ ነው የምትለዋ የሐዲሱ ክፍል ቅጣይ ናት፣ ሙድረጅ ናት፣ ውድቅ የሆነ ኢድራጅን የተደረገበት የእምነት ችግር ያለባቸው ሰዎች የለጠፉት ነው። ሌላ ከዘመኑ ብዥታ በተለይ ወሳኝ ትልቁ ሀብታችን የሆነው አቂዳን እምነትን በተመለከተ በቂ እውቀት ሊኖረን ይገባል። በተለይ ባለንበት በሚዲያ ዘመን በቴሌቪዥን በዲሽ ዘመን ሰዎች በየቤታቸው ጥምጣም ጠምጥሞ በቲቪ መስኮት ብቅ ያለን ሁሉ ማንነቱ ማይታወቅ ከአንገት በታች ማይታወቅ ልብ ውስጥ ያለው ማይታወቅ በመስኮት አንገቱን ቀና አድርጎ የተናገረን ባለ ጥምጣም ሁሉ መስማት ሐቂቃ አደጋ ነው። አንዳንድ ቤት ስንገባ የሺዓ ቻናል ከፍተው የሚያደምጡ ሰዎችን እናያለን። አንዳንድ ቦታ ስንገባ የኸዋሪጅ ቻናል ከፍተው የሚያደምጡ ሰዎችን እናያለን። ዲን እኮ ከአባ ጥምጣም ብቻ አይወሰድም። ጥምጣሙ ማን የጠመጠመለት መታየት አለበት። ጥምጣም ዛሬ ነው እንጂ የረከሰው ድሮ ጥምጣም የሚጠመጠመው እኛም ሀገር ቢሆን ፈትሑል ጀዋድን ፈትሑል ወሃብን ለቀራ ሰው ነበር ጥምጣም የሚጠመጠመው። ፈትሑል ጀዋድ ፈትሑል ወሃብን ለመቅራት ከታች የሚቀሩ ብዙ ነገሮች አሉ። ሰፊና ይቀራል፣ አቢሹጃ ይቀራል፣ ባፈጥል ይቀራል፣ ዑምዳ ይቀራል፣ ሚንሃጅ ይቀራል። ፈትሑል ጀዋድና ፈትሑል ወሃብ የሚንሃጅ ሁለት ትልልቅ ሸርሖች ናቸው። 5 6 7 8 ሙጀለዶች ማለት ነው። እነዚህን ያልቀራ ሰው ሼክ አይባልም፣ ጥምጣም አይጠመጥምለትም ነበር። ዛሬ እነዚህን ገና እነዚህ ክታቦችን ስማቸውን የማያውቅ ሰው ሁሉ ጥምጣም ተጠምጥሞ በቲክቶክ እና በመንተክተክ ብቅ ብሎ ሲንተከተክ ታዩታላችሁ። ትልልቅ ዑለማዎች ሊናገሩ የሚፈሩትን ነጥብ ሲናገር ይታያል። ደፋር ነው፣ ጎበዝ ነው፣ ሼክ ነው፣ እሱን ወራ የሚያደርግ አለብኝ ይላሉ ሰዎች። አላሁ ሙስተዓን። ወነራ እናምናለን ውጁባ ግዴታ ነው ብለን ዋጅብ መሆኑን ኢጅራ ማሳለፍ ንሱስ الكتاب والسنة የቁርአንና የሐዲስ ጥቅሶችን ማሳለፍ መቀበል في ذلك ስለ አላህ የሚናገሩትን على ظاهرها በظاهራቸው አላህ ከአርሽ በላይ ነው፣ አላህ ከአርሽ በላይ አላህ ይናገራል ብለን በግልጹ በظاهሩ ማሳለፍ መቀበል ግዴታ ነው ብለን እናምናለን። وحملها መፈሰር መቀበል ማስኬድም ይገባናል። على حقيقتها በሐቂቃው በቃሉ ትክክለኛ ትርጉም ቃሉ በሚያስፈርደው ፍርድ አላኢቀቲ ቢላህ ዐዘ ወጀል ነገር ግን ለአላህ የሚገቡ በሆኑት ለአላህ የሚገባ በሆነ ሐቂቃው ተርጉመነው ልናልፍ ይገባል። ቁርአንና ሐዲስን ስለ አላህ የሚናገሩ ጥቅሶችን ስንፈስራቸው በዛሂራቸው መፈሰር ግዴታ ነው። የአህለ ሱና ወልጀማዓ አቋምም ይሄ ነው። ኢጅማዕም አለ። ኢብኑ ዐብዱል በር ረሒመሁላህ ተዓላ አህለ ሱና ወልጀማዓ አይማ ሊቃውንቶች በሙሉ ተስማምተዋል። ስለ አላህ የሚናገሩ የቁርአን የሐዲስ ጥቅሶች በዛሂራቸው ነው የሚፈሰሩት ብላ አይ በዛሂራቸው አይፈሰሩም ታዊል ይደረጋሉ የሚሉ አሉ። ወህባሾችም አሽዓሪዮችም እንዲህ አይነት አቋም አላቸው። በተሳሳተ መልኩ እነሱ በተቃራኒው ስለ አላህ የሚናገሩ የቁርአን የሐዲስ ጥቅሶች ተቀይረው ነው መፈሰር ያለባቸው። ይሄ ላይ ሁሉም ዑለሞች ተስማምተዋል ይላሉ። ስሜትን የተከተሉ ስሜትን የማይገጥም ነገር ሁሉ ዑለሞች ይሄ ላይ ተስማምተዋል ማለት ሐቂቃ አላህ ላይ መዋሸት ነው፣ ሸሪዓ ላይ መዋሸት።
ወነተበረኡ እንጠራለን ራሳችንን እናጠራለን ሚን ጠሪቂል ሙሐሪፊና ቁርአን ሐዲስን ከሚያዛቡ ሰዎች አካሄድ ራሳችንን እናጠራለን። ተሕሪፍ ማለት ማዛባት ማቀያየር ማለት الذين صرفوها ቁርአን ሐዲስን የሚያዞሩ የሚያወጡ ኢላ ገይሪ ማ አራደ አላህ ወዳልፈለገበት ቢሃ በቁርአኑ በሐዲሱ ወረሱሉሁ መልእክተኛ ወዳልፈለጉበት መልእክት የሚያዞሩ ሰዎችን መንገድ ከመከተል ነብራ እኛ እንጠራን ራሳችንን እናጠራለን። አላህ ተባረከ ወተዓላ በሁለት እጆቼ አደምን ፈጠርኩ ብሏል። እነሱ ግን ምን ይላሉ? እጆች ማለት ጸጋ ማለት ነው፣ ችሎታ አቅም ማለት ነው ይላል። ይሄ ተሕሪፍ ማዞር። ለአላህ እጅ የለውም ብለው ያምኑና ቀድመው ለአላህ እጆች እንዳሉት የሚያጠድቀውን ሐዲስ ደግሞ ቁርአን ደግሞ ምን ያደርጉታል? ተሕሪፍ ያደርጉ ይጠመዝዙታል። አላህ ይመጣል የሚለውን ረሕመቱ ይመጣል ብለው ያጠሙታል። የሚመጣው ረሕመቱ ከሆነ ለምን ረሕመቱ ይመጣል ተብሎ አንድ ላይ አላህ አልነገረንም? ረሕመት ሌላ የአላህ መምጣት ሌላ። የአላህ ረሕመት ሁሌም ነው የሚመጣው። በየሌሊቱ 8 ሰዓት ብቻ አይደለም የአላህ ረሕመት የሚመጣው። ከንጹህ አቅልም ጋር ይጋጫል። ከቁርአን ሐዲስ የወጣ አስተሳሰብ የሚያስብ ሰው አላህ በየሌሊቱ ወደ ቅርቡ ሰማይ ወርዶ ማን ነው ምህረት የሚፈልግ፣ ማን ነው ተውበት የሚያደርግ፣ ማን ነው የሚለምነኝ ይላል የሚለውን ሐዲስ አላህ አይደለም የሚመጣው ረሕመቱ ነው የሚመጣው። ሌሎች ደግሞ መላኢካው ነው የሚመጣው። መላኢካ ነው እንዴ ማን ነው እኔ የምመረው የሚለው? መላኢካ የመማር እኮ መብት የለውም የአላህ ነው የመማር መብት። ሁለተኛ ረሕመቱ ነው የሚመጣው ካለን ረሕመቱ በዛች ሰዓት ብቻ ነው የሚመጣው። ምን ተነፍሰው እኮ በአላህ ረሕመት፣ ምን ላወሰው በአላህ ረሕመት። ከ24 ሰዓት ውስጥ 4 ሰዓት አካባቢ ብቻ ነው አላህ የሚመጣው ረሕመቱን የሚያመጣልን ማለት ነው። ከዛ ውጪ ያለ አላህ ረሕመት የምንኖረው ማለት አይሆን። ለዚህ ተሕሪፍ አያስፈልግም። ቁርአን ሐዲስ በግልጽ በተነገረው መሰረት ፈስረን እናልፋለን። ወሚን ጠሪቂል ሙዐጥሊና ከሙዐጥሎችም ጠሪቅ እንጠራለና። ሙዐጥል ማለት ትርጉም አልባ ከሚያደርጉ ማለት ትርጉም አልባ ከሚያደርጉ፣ ሙሐሪፎች ትርጉሙን የሚያጣሙ ማለት ነው። ሙዐጥሎች ትርጉም አልባ የሚያደርጉ አናውቀውም ይሄ አላህ ነው የሚያውቀው የሚሉ ማለት ነው። الذين عطلوها ያራቋቱት ትርጉም አልባ ያደረጉት አመድሉሊሃ ከመልእክቱ መልእክት የለውም የዝም ብሎ የሚነበብ ቃል ነው ብለው የሚያልፉ የሚመስሉ الذي أراده الله ورسوله አላህና መልእክተኛው የፈለጉት መልእክት ነበረ። ለሰው ልጆች ለአላህ ባሮች እንዲደርስ የተፈለገው መልእክት ውድቅ ማድረግ ተዕጢል ይባላል። እንዲህ የሚያደርጉ ሰዎች አሉ። ከእንደዚህ አይነት ሰዎች መንገድ ራሳችንን ማጥራት ይገባናል። ومن طريق الغالين ከወሰን አላፊዎች መንገድም ራሳችንን ልናጠራ ይገባናል። فيها ስለ አላህ የሚናገሩ ጥቅሶች ላይ ስለ አላህ የሚናገሩ ጥቅሶች ላይ ወሰን አላፊ ከሆኑ ሰዎች አካሄድም ራሳችንን ልናጠራ ይገባናል። ማን ናቸው እነሱ? الذين حملوها የቁርአን ሐዲስ ጥቅሶችን የሚፈስሩ አለ ተምቲሊ ከፍጡራን ጋር ያመሳሰሉ አው ወይም ደግሞ ተከለፉ የሚታገሉ ሊመድሉሊሃ ለቁርአን ሐዲስ ጥቅሶች መልእክት አተክይፋ አካኋኑ ሁኔታው እንዲህ ነው ብለው ለመድረስ ለመወሰን ለማወቅ የሚጣጣሩ አሉ። እነዚህ ደግሞ ምን ይባላሉ? ሙሸቢህ ሙመሲል ይባላሉ። አላህ ከፍጡራኑ ጋር ይመሳሰላል የሚሉ የአላህ እጅ ልክ እንደኛ እጅ ነው የሚሉ አሉ። ተገኝተዋል እንደዚህ ያሉ የጠመሙ ወንጃዎች። አህለ ሱና ወል ጀማዓ ከዚህ የጠሩ ናቸው። ተምሲል ውስጥ ተክይፍ ውስጥ አይገቡም። ትርጉም አልባም አያደርጉም፣ አያጣምሙም። ቃሉ አረብኛው ቋንቋ በሚያስይዘው በሚያስረዳው መሰረት አስረድተው ተረድተው ያልፋሉ። ወነዕለሙ እናውቃለን ዒልመል የቂኒ እርግጠኝነት የተሞላበትን ማወቅ አነማ ጃአ ፊ ኪታቢላሂ ተዓላ በቁርአን የተነገረ አው ሱነቲ ነቢይህ ሰለላሁ ዐለይሂ ወሰለም ወይም በነቢይ ሱና ሐዲስ የተነገረ ነገር በሙሉ ፈሁወ ሐቁን እውነት ነው ብለን እናምናለን። ላ ዩናቂዱ ባዕዱሁ ባዕዳ ከፊሉ ከፊሉን አይጻረርም ብለን እናምናለን። ከፊሉ ከከፊሉ ጋር አይጻረርም፣ አይጋጭም፣ አይጣረስም ብለን እናምናለን። ሊቀውሊሂ ተዓላ አላህ ስላለ አፈላ የተደበሩነል ቁርአነ ቁርአንን አያስተነትኑም እንዴ? ወለው ካነ ቁርአን ቢሆን ኖሮ እኮ ሚን ዒንዲ ገይሪላህ ከአላህ ውጪ ካለ አካል ዘንድ ቢሆን ኖሮ ከአላህ ዘንድ ሳይሆን ከሌላ አካል በኩል የመጣ ቢሆን ኖሮ ለወጀዱ ፊሂ በቁርአን ውስጥ ያገኙ ነበረ ኢኽቲላፈን ከሲራ ብዙ ግጭትን ያገኙበት ነበር። እርስ በርስ መጣረስን አለመግባባትን ያገኙበት ነበር። ቁርአንና ሐዲስ ውስጥ አለመግባባት የሚባል ነገር የለም። ቁርአንና ሐዲስ የሚስማሙ ናቸው። ቁርአንና ሐዲስ ወይም ሐዲስና ሐዲስ ወይም ቁርአንና ቁርአን የሚጋጭ መስሎ ከታየን ወይም እኛ ነን ያልተረዳነው ወይም አንዱ ተሰርዟል ከቁርአን ከሆነ ወይም አንዱ ضعيف ነው ከሐዲስ ከሆነ ወደፊት ያብራሩታል። ወሊአነ ተናቁዳ ፊል አኽባር ላይ አላህ የሚነግረን ነገሮች ላይ ተናቁዱ መሆን መምታታት መጋጨት يستلزم ግዴታ ያደርጋል ያስከትላል ተክዚበ ባዕضሃ ባዕض አንዱ አንዱን ማስተባበልን ያስከትላል። የአላህ ንግግር አንዱ አንዱን የሚያስተባብል ሳይሆን አንዱ አንዱን የሚያጠናክር ነው የሚያረጋግጥ።
አይደለም ቁርአንና ቁርአን ራሱ ሊጋጭ ይቅርና ቁርአንና በትክክል ሙሳ እጅ ላይ የነበረው በትክክል ዒሳ እጅ ላይ የነበረው ተውራትና እንጂልም ከቁርአን ጋር አይጋጭም። አይደለም ቁርአንና ቁርአን አይደለም ሐዲስና ሐዲስ አይደለም ሐዲስና ቁርአን ሊጋጩ ይቅርና ሙሰድቅ ናቸው። አንዱ አንዱን እውነት ነው የሚያረጋግጥ የሚያጠናክር ነው። وهذا محال አንዱ አንዱን ማስተባበሉ ደግሞ ሙሐሉን ማይታሰብ ነው። في خبر الله الله የሚናገረውን ንግግር በተመለከተ ወረሱሊሂ ሰለላሁ ዐለይሂ ወሰለም መልእክተኛው የተናገሩትን ንግግር በተመለከተ ሙሐል ነው። አላህና መልእክተኛው የሚናገሩት ንግግር እርስ በርሱ አይጣረስም። እርስ በርሱ ሊጣረስ የሚችል የሰው ንግግር እውቀቱ ውስን ስለሆነ ሊረሳ ስለሚችል እውቀቱ ውስን ስለሆነ ሊረሳ ስለሚችል የአላህ ንግግር በእውቀት የተመሰረተ ነው። ሐቅ ነው። ሁሉም ሐቅ ነው። ሙሉ በሙሉ ሐቅ ነው። ስለዚህ አላህና መልእክተኛው የተናገሩት ሁሉ እውነት ነው። ረሱል የተናገሩት ሁሉ እውነት ነው። አላህና ረሱልም የተናገሩት እውነት ነው። አንዱ ከአንዱ ጋር አይጋጭም። ወመን ይደዓ የሞገተ ያለ የተናገረ አነ ፊ ኪታቢላሂ ተዓላ በአላህ ኪታብ በቁርአን ውስጥ አው ፊ ሱነቲ ረሱሊሂ ወይም በነቢዩ ንግግር ውስጥ አው በይነሁማ ወይም በሁለቱ መሃል በቁርአንና ቁርአን በሐዲስና ሐዲስ መሃል ወይም በቁርአንና በሐዲስ መሃል ተናቁበን መምታታት አለ፣ መጣረስ አለ፣ መጋጨት አለ ያለ ሰው ፈዳሊካ ይሄ ለሱ የመሰለው ሊሱኢ ቀስዲሂ እቅዱ የተበላሸ ስለሆነ ነው። ሲጀምርም ቁርአን ሐዲስን ሲያነብ በተበላሸ ዓላማ ነው ማንበብ የጀመረው። የእስላም ጠላቶች እንዲሁ ሜዳ ላይ ቆመው እስላም እንዲህ ነው ከማለት አልፈው ርቀው ሄደው ምን ማድረግ እንደጀመሩ ታውቃላችሁ? በእንግሊዝኛ በፈረንሳይኛ የተዘጋጁ ቡኻሪ፣ ሙስሊምን፣ አቡ ዳውድን፣ ትርሚዚን፣ ነሳኢን፣ ኢብኑ ማጃህን ሌሎችንም የሲራ ኪታቦችን በሌላ ቋንቋ የተተረጎሙትን እየገለጡ ሙሐመድ እንዲህ አድርጓል፣ ይኸው በሐዲስ እንደዚህ ተዘግቧል፣ ኢስላም እንዲህ ብሏል፣ ይኸው በሐዲስ እንዲህ ተዘግቧል ብለው ኢስላምን በኢስላም መጽሐፎች ለመምታት ጥረት ያደረጉ እስከምን ድረስ ርቀው እንደሄዱ ልብ በሉ። ወጣቱ በጫት በኳስ በፊልም በሶሻል ሚዲያ ተጠምዷል። ጠላቶች ቡኻሪና ሙስሊምን እየቀሩ እኛን በቡኻሪና ሙስሊም ሊመቱ ሊያደናግሩ የሞከሩ ከየት መጥቶ ነው ይሄ? እውነት እንደዚህ የሚያነውር ነገር የሚያሳፍር ነገር ቡኻሪ ሙስሊም አቡ ዳውድ ውስጥ ኖሮ ነው ወይ? አይደለም። ሊሱኢ ቀስዲሂ ቡኻሪን ሙስሊምን ቁርአኑን ሲቀሩት ቀስዳቸው ተበላሽቶ ነው። መጥፎ ዓላማ ይዘው ነው የገቡበት። ወልቁርአኑ ሐማለቱ አውጁህ ተብሏል። በሽተኛ የሆነ ሰው ቁርአኑ ሲገባ በሽታው ይባብስበታል። ይሄን ቁርአን ላይ አላህ ነግሮናል። ፈአማ الذين في قلوبهم رجس فزادهم رجسا إلى رجسهم ቀድሞ ልባቸው ላይ በሽታ ቆሻሻ ያለባቸው ቁርአን ሲወርድ ቆሻሻው ይባባስባቸዋል። ያመኑ ግን ቁርአን ሲወርድ ኢማናቸው ይጨምርላቸዋል ይላል። ሊሱኢ ቀስዲሂ ስለዚህ ቁርአን ሐዲስና ሐዲስ ቁርአንና ቁርአን ይምታታል ያለ ሰው እንዲህ ነገር የገጠመው ሊሱኢ ቀስዲሂ ዓላማው ስለተበላሸ ነው። ቁርአን የሚቀራበት ዓላማ ቁርአን ላይ ችግርን ስህተትን ለመልቀም ከገባ ነው። አያገኝም ሲያጣ ምን ያደርጋል? የሆነ ነገር ያልገባውን ነገር ስህተት ነው ብሎ ይይዛል። ወዘይጊ ቀልቢሂ ቀልቡ ስለተበላሸ ነው። ዓላማው ስለተበላሸ ቀልቡ ስለተጣመመ ነው። ፈልየቱብ ኢለላህ ወደ አላህ ይመለስ። ወሊየንዘዕ ይታቀብ አን ገይሂ ከጥመቱ ይታቀብ። ወመን ተወሀመ የተጠራጠረ የገመተ ሰው አተናቁደ ፊ ኪታቢላህ ቁርአን ውስጥ መምታታት አለ ብሎ አው ፊ ሱነቲ ረሱሊሂ ወይም የነብዩ ሐዲስ ውስጥ መምታታት አለ ብሎ አው በይነሁማ ወይም ቁርአንና ሐዲስ በሁለቱ መሃል መምታታት መጋጨት አለ ብሎ ያለ የገመተ ሰው ፈዳሊካ ይሄ የሆነው ኢማ ሊቂለቲ ዒልሚሂ ወይም እውቀቱ ስላነሰ ነው። የፊተኛው ኢድዓ ነው የሞገት የተናገረ ሰው ነው። ሁለተኛው ተወሀመ የገመተ ሰው ነው። ጥርጣሬ ግምት ያደረበት ሰው ኢማ ሊቂለቲ ዒልሚሂ ወይም እውቀቱ ስላነሰ ነው። አው ቁሱሪ ፈህሚሂ ወይም ግንዛቤው ስላጠረ ነው። አጭር ግንዛቤ ስላለው ነው። የግንዛቤ ጥረት ስላለበት ነው። አው ተቅሲሪሂ ወይም ስላጎደለ ነው። እሱ ራሱ ፊት ተደቡሪ ማስተንተን ላይ ማጥራት ላይ ማጥናት ላይ ማጣራት ላይ ማመሳከር ላይ ስላጎደለ ነው። በሚገባ ጥናት ስላላደረገ ነው። በሚገባ ጥናት ካደረገ ይገለጥለታል። በሚገባ ጥናት ቢያደርግም ደግሞ ቁሱር ፈህሙ አጭር የሆነ ሰው አለ። እውቀቱ ትንሽ የሆነ ሰው አለ። ስለዚህ ችግሩ ሁሉ ዞሮ ወዴት ተመለሰ? ወደ ሰዎች ተመለሰ ማለት ነው እንጂ ቁርአንና ሐዲስ ችግር የለባቸው። ቁርአን ከቁርአን ጋር የማይጋጭም፣ ሐዲስ ከሐዲስ ጋር የማይጋጭም፣ ሐዲስና ቁርአንም አይጋጭም። አንዱ አንዱን የሚያጠናክር ነው። ከአንድ ምንጭ የተቀዱ ናቸው። ከአንድ ምንጭ የተቀዱ ናቸው። ከቁርአንና ቁርአን አልፎ ቁርአንና ተውራትም ቁርአንና እንጅልም አይጋጩም። አሁን ያለው የተሰረዘው የሰው የገባበቱ ካልሆነ በስተቀር فليبحث عن العلم ቁርአን ውስጥ ሐዲስ ውስጥ መምታታት አለ የሚል ግምት ጥርጣሬ ላይ ያደረበት ሰው فليبحث عن العلم እውቀት ይፈልግ وليجتهد ጥረት ያድርግ في التدبر ማስተንተን ላይ ማጥናት ላይ ማስተዋል ላይ حتى يتبين له الحق حق ይገለጥለት ዘንድ حق እስኪገለጥለት ድረስ ጥናቱን ይቀጥል።
ጥናቱን ይቀጥል። በማጥናት በመመራመር طبعا መሰረቱን አሟልቶ ማለት ነው እንጂ ማንኛውም ሰው ብድግ ብሎ ሽርጥ ታጥቆ ክታብ ላይብረሪ ውስጥ ገብቶ የፈለገውን ነገር ተመራምሮ ማግኘት ይችላል ማለት አይደለም። ለመመራመር ቀድሞ መማር ያስፈልጋል። ለማጥናት ቀድሞ ቁልፎቹን ማግኘት ያስፈልጋል። ዛሬ አንድም ኡማውን እርስ በርስ እንዲከፋፈል ያደረገ ፊትና ኺላፍ ያበዛ ያለው ሰዎች ቀድራቸውን አያውቁ። ትልልቅ ክታቦችን ገልጠው ያነባሉ ትንንሾቹን ሳይቀሩ ሳይረዱ። ይሄ ማለት ምን እንደማለት ነው? መሰላል ላይ ሲወጡ 1 2 3 4 5 ደረጃዎችን አልፎ በአንዴ 6ኛው ደረጃ ላይ ለመውጣት እንደመንጠራራት ማለት ነው። ምን ይሆናል? ይሄ ራስን መጉዳት ይሆናል፣ መውደቅ ይሆናል። አሊያ ደግሞ አካላትን መጉዳት ይሆናል። አሊያ ደግሞ አደብን ክብርን ማጣት ይሆናል። 5 6 መሰላሎች ደረጃዎች በየቅርብ ርቀቱ የተሰሩት ለነሱ እንጨት የባከነው የተለያየ ማቴሪያል የባከነው ስለሚያስፈልግ አይ ብሎ በአንዴ 3 ደረጃ ዘሎ የሚወጣ ትንሽ ችግር ያለበት ቀበጥ ነው። አቅል ስርዓት የሚጎድለው ነው። ዒልምም ላይ ይሄ አለ። ሱለሙል ዒልም የሚባል ነገር አለ። የዒልም መሰላል የሚባል ነገር አለ። መሰላሉን ተጠቅሞ ወደ ላይ የወጣ ሰው በሰላም ወጥቶ ይወርዳል፣ ይጠቅማል። ዘሎ የወጣ መውረድ ያስቸግራል። ዘሎ የወጣ ያለ መሰላል የወጣ መውረድ ያስቸግራል። ፈኢን ለም የተበየን ለሁ አጥንቶም እውቀት ጨምሮም ተደቡር አድርጎ ተመራምሮ አጥንቶም ካልተገለጠለት ፈልየክል አምራ ኢላ ዓሊሚሂ ነገሩን ወደ አዋቂው ወደ አላህ ይመልስ። ወልየኩፋ ይታቀብ አን ተወሁሚሂ ከግምቱ ይታቀብ ከመጥፎ ግምቱ። ቁርአን ሐዲስና ሐዲስና ቁርአን ይጋጫሉ የሚለውን ሐሳብ ጥርጣሬ ያንሳ ይታቀብ። ከዚህ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ይበል። ወልየቁል ይበል ከማ የቁሉ ራሲኹነ ፊል ዒልሚ በእውቀት የበሰሉ በእውቀት የጠለቁ አዋቂዎች እንደሚሉት ይበል። ምን ይላሉ? አመና ቢሂ ቁርአን ሐዲስ መሆኑ እስከተረጋገጠ ድረስ አምነንበታል። ኩሉም ሚን ዒንዲ ረቢና የገባንም ያልገባንም ከጌታችን ከአላህ ዘንድ ነው። ከጌታችን ከአላህ ዘንድ ደግሞ የሚመጣው ሁሌም እውነት ነው። እውነትን ደግሞ መቀበል የሙእሚኖች ግዴታ ነው። አምነንበታል ይላሉ። ማን? ራሲኾች በዒልም የበሰሉ የጠለቁት። ወሊያዕለም ይወቅ አነል ኪታበ ወሱነ ቁርአንና ሐዲስ ላ ተናቁደ ፊሂማ በውስጣቸው እርስ በርስ መጣረስ የለም። ወላ በይነሁማ በመካከላቸው መጣረስ የለም። ፊሂማ ማለት ቁርአንና ቁርአን የቁርአን አንቀጽና የቁርአን አንቀጽ የሐዲስ ጥቅስና የሐዲስ ጥቅስ አይጣረሱ። ወላ በይነሁማ ቁርአንና ሐዲስ እርስ በርሳቸው አይጋጩ። ወላ እኽቲላፈ አይናጉ። አንዱ ሐቅ ነው ያለ ትክክል ነው ያለ ሌላኛው ትክክል አይደለም አይልም። ቃለ አልሙአሊፉ ረሒመሁላሁ ተዓላ ፈስሉን ወኑእሚኑ እናምናለን አህለ ሱና ወልጀማዓ ያምናሉ ቢመላኢከቲላሂ ተዓላ በአላህ ተባረከ ወተዓላ መላኢኮች የአላህ ተባረከ ወተዓላ መላኢኮች እንዳሉት ያምናል። መላኢካ የሚባል ፍጡር እንደፈጠረ ያምናል። ወአነሁም መላኢኮች ዒባዱን ሙክረሙን የተከበሩ የአላህ ባሮች ናቸው ብለው ያምናሉ። ላ የስቢቁነሁ ቢልቀውሊ አላህን በንግግር አይቀድሙትም፣ ከአላህ ቀደም አይሉም። ይልቅ ወሁም መላኢኮች ቢአምሪሂ በአላህ ትእዛዝ መሰረት ያዕመሉና ይሰራሉ ይኖራሉ ብለን እናምናለን። ይሄ ሁለተኛው አርካነል ኢማን ነው። ሁለተኛው ሩክን ነው ከስድስቱ የእምነት ማዕዘኖች መሰረቶች ውስጥ እስካሁን ስናይ የነበረው ዋናውን የመጀመሪያውን የሁሉም መሰረቶች መሰረት የሆነውን በአላህ ማመንን ነበር ያየነው። ከዚህም በላይ ሊዳሰስ የሚገባው ጉዳይ ነው። ነገር ግን አጠር ያለ መካከለኛ ክታብ ስለሆነ እስካሁን የተነሱት በቂ ናቸው። ስለ አላህ በአላህ ማመን ማለት እስከዛሬ በተያየነውን ያካትታል ማለት ነው። ያውም በትንሹ አንቱ ኡሚነ ቢላሂ ወመላኢከቲሂ ሁለተኛው የእምነት መሰረት የአህለ ሱና ወልጀማዓ የእምነት ነጥብ መለያ በመላኢኮች ማመን ነው። መላኢኮች ማለት የአላህ ፍጡሮች ናቸው። ዒባድ የአላህ ባሮች ናቸው። ሙክረሙን የተከበሩ ናቸው። አላህን ማያምፁ የሚታዘዙ በዒባዳ በታዛዥነት አላህ ያከበራቸው ናቸው። የሰው ልጅ አላህን ማስቆጣት በተወ ከወንጀል በራቀ ታዛዥ በሆነ ቁጥር ክብሩ እየጨመረ ይሄዳል። ኩሉ ጣኢዕን ከሪም ታዛዥ ሁሉ የተከበረ ነው። ኩሉ ዓሲን ለኢም አላህን የሚያምፅ በሙሉ የተዋረደ ነው በአመፁ ልክ። የሰው ልጅ በታዘዘ መልካም ስራ በሰራ ቁጥር ክቡር ይሆናል፣ ክብሩ ይጨምራል። የሰው ልጅ አላህን ባመፀ መልከኛውን ባመፀ ቁጥር ደግሞ ክብሩ ይቀንሳል። ክብር አቶ መጨረሻ ላይ ከእንስሳት በታች ሁሉ ሊሆን ይችላል። ثم رددناه أسفل سافلين እንደሚለው لا يسبقونه بالقول وهم بأمره يعملون መላእክቶች የተከበሩ ናቸው። ያከበራቸው አላህን መታዘዛቸው ከሰው ልጆችም አብዝቶ አላህን የታዘዘ እንደ መላእክት የተከበር ይሆናል።
خلقهم الله تعالى መላእክቶችን አላህ ፈጥሯቸዋል ሚን ኑሪን ከብርሃን ከኑር ነው የፈጠራቸው። ይሄም አንድ ነጥብ ነው። ስለ መላእክቶች ልናምንበት ልናውቀው ከሚገቡ ነገሮች አንደኛው መላእክቶች የተፈጠሩት ከኑር ነው። ከዛ በፊት ምን ብለናል? መላእክቶች ፍጡር ናቸው፣ ፈጣሪ አይደሉም፣ አይመለኩም። ሌላኛው መላእክቶች ባሪያ ናቸው፣ እነሱ የሚያመልኩ ናቸው፣ አይመለኩም። እንደዚሁ ደግሞ ሙክረም የተከበሩ ናቸው፣ ልናዋርዳቸው አይገባም፣ ልናሳንሳቸው አይገባም። መላእክቶችን ከምናከብርበት መንገድ አንዱ ወንጀል ከመስራት መታቀም ነው። ሰው አያየኝም ብሎ ተደብቆ ወንጀል የሚሰራ ሰው መላእክት ንቋል ማለት ነው። ሰው ያየ ወንጀል አይሰራም፣ ሰውን ስለሚያከብር ነው፣ ስለሚፈራ ነው። መላእክቶች ግን እያዩት አብረውት እያሉ ይመጣል ወደፊት ወንጀል የሚሰራ ሰው መላእክት ንቋል ማለት ነው። አላህ ያከበረውን ማክበር ክብር ነው። አላህ ያከበረውን ማዋረድ ማሳነስ ውርደት ነው ለራስ። ሌላው መላእክቶች የተፈጠሩት ከኑር ነው። ሐዲስ ላይ ተነግሯል። ሰው የተፈጠረው ከጭቃ ነው፣ መላእክት የተፈጠረው ከኑር ነው። ሸይጣን ጂን የተፈጠረው ደግሞ ከእሳት ነው። فقاموا بعبادته አላህን ተባረከ ወተዓላ መገዛት ላይ ቀጥለጥ ብለው ቆመዋል፣ ተገኝተዋል፣ ጸንተዋል። وانقادوا لطاعته አላህን ለመታዘዝ የሚጎተቱ ሆነዋል፣ የሚመሩ አላህ ሁኑ እንዳላቸው የሚሆኑ ሆነዋል። لا يستكبرون አይኮሩም عن عبادته አላህን ከማምለክ ከመገዛት ከመታዘዝ ولا يستحسرون አይሰላቹም። ኢባዳ ማድረግ አላህን መታዘዝ አይሰለቻቸው። ብዙ የሰው ልጆች ረዘም ያለ ሶላት መስገድ አይችሉም፣ ይሰለቻሉ። ረጅም ሰዓት ቁጭ ብለው ቁርአን መቅራት አይችሉም፣ ይሰለቻሉ። ለረጅም ሰዓት ቁጭ ብለው ዚክር ማለት አይችሉም፣ ይሰለቻሉ። ይሄ የብዙዎች የሰው ልጆች ባህሪ ነው። ግን የዚክርን የኢባዳን የሶላትን ጣዕም ያጣጣሙ ሲሄዱ የመላእክታን ባህሪ መላበስ ይችላሉ፣ ይጸናሉ። يسبحون الليل والنهار ቀን ከሌሊት አላህን ያወድሱታል፣ ያልቁታል። እንደዚሁም ደግሞ ይሰብሑን ይሰግዱለታል። لا يفترون አያርፉም፣ ከኢባዳ አይቋረጡም። የሰው ልጅ ከመተንፈስ እንደማይቋረጠው ሁሉ እነሱ ከኢባዳ አይቋረጡም። ለሰው ልጅ መተንፈስ እንደገራለት ለመላእክቶች ዚክር ኢባዳ መታዘዝ ገርቶላቸው። እንደ ሰው ልጅ መላእክታ አይበላም፣ አይተኛም፣ እስትንፋሳቸው ዚክር ነው፣ ኢባዳ። ሐጀበሁሙላህ አላህ ጋርዷቸዋል፣ አና ከኛ ፈላ ነራሁም አናያቸው። ይሄ ሌላኛው ስለ መላእክታ ልናውቀው ልናምንበት የሚገባ ጉዳይ ነው። መላእክቶችን ሰዎች ዱንያ ላይ አያዩአቸው። ወሩበማ ይሄ ለተቅሊል ነው። ወሩበማ ምናልባት አንዳንዴ ከሸፈሁም አላህ ገልጦ ሊያሳያቸው ይችላል። ሊባዕዱ ዒባዲሂ ለአንዳንድ ባሮቹ የባሪያነት የወልይነት ጣሪያ ላይ ደረጃ ላይ ሲደርሱ ለነቢዮች አላህ ሊያሳይ ይችላል። ከነቢዮች ጋር ሲተያዩ አንዳንድ ሰዎች መላእክቶችን ሊያዩ ይችላል። ከዛም አልፎ ሱሐቦችም አይተዋል። ስለዚህ የወልይነት ከፍታ ላይ ሲደርሱ ሊያዩ ይችላል። መላእክቶች መተው የሚያናግሯቸው ሰላም የሚሏቸው ሱሐቦች ነበሩ፣ ታሪካቸው ላይ እንደተነገረው። ከዛ በኋላ አንድ ጥፋት ተጠፋሁና መቶ ሰላም ይለኝ የነበረው መላእክታ ቀረብኝ ብሏል። ከሱሐቦች መሃል አንዱ ሱብሃንአላህ መላእክታ መቶ ያናግረኝ ነበር፣ መላእክቶችን አያቸው ነበር፣ ሰላም ይሉኝ ነበር። ከዛም የሆነች ጥፋት ተጠፋሁና የሆነ ነገር አደረኩና ጥፋት ሲባል እኮ የተደበቀ ወንጀል መስራት አይደለም፣ የሆነ በዲን ቢተው ይሻላል ቢቀር ይሻላል የተባለን የተከለከለን ነገር አደረገ ያ ሰው። ከዛ በኋላ መላእክቶች መተው እኔን ሰላም ማለት እኔ እነሱን ማየት አቆምኳል። ይሄን የሚያሳዩ ብዙ ማስረጃዎች አሉ። ፎቶ ያለበት ቤት ምስል ያለበት ቤት ምን አይገባም ተብሏል? መላእክት አይገባም ተብሏል። ምስል ከሌለ ፎቶ ከሌለ ወንጀል ከሌለ ይገባል ማለት ከገባ ቅርብ ነው ማለት። እኛ የበለጠ ወደ አላህ ስንቀርብ የማየቱ ዕድል ሊገኝ ይችላል ማለት። ነገር ግን በጣም ናዲር ነው፣ በጣም አልፎ የሚገኝ ነው። ሩበማ የተባለው ለዛ ነው። ምናልባትም አንዳንዴ ከሸፈሁም ሊባዕዱ ዒባዲሂ ለአንዳንድ ባሮቹ አላህ መላእክታ እንዳይታይ የሚያደርገው መጋረጃ ገለጥ አድርጎ ሊያሳያቸው ይችላል። የማየቱ ደረጃና አይነትም ይለያያል። አንዳንዴ በሌላ ፍጥረት ተመስለው መጥተው ሊያያቸው ይችላሉ። በዚህ መልኩ ሱሐቦች ብዙ ጊዜ መላእክታን አይተዋል። የበድር ዘመቻ ቀን ላይ ጅብሪልን አይተዋል። ሌላ ጊዜም ወህይ ይዞ መጣበት ዲህያን ተመስሎ አይተውታል። فقد رأى النبي صلى الله عليه وسلم جبريل አይተውታል። ነብዩ على صورته በትክክለኛ ተፈጥሮ ገጽታው ላይ ሆኖ له ለጅብሪል 600 جناح 600 ክንፍ ያለው ሆኖ قد سد الافق አድማሱን ሞልቶት ሰማዩን ሞልቶት ማለት ፎቅ ማለት ከምስራቅ እስከ ምዕራብ ያለው አድማሱ የሰማይ ክፍል ከላያችን ያለው ኡፉቅ ይባላል። የሰማይን አድማስ ሞልቶ ሸፈኖት ጅብሪል 600 ክንፉን ዘርግቶ ነብዩ ሰለላሁ ዐለይሂ ወሰለም አይተውታል። ለነቢያት መላእክቶችን በትክክለኛ ገጽታቸው አላህ አሳይቷል ማለት። ወተመሰለ ጅብሪል ተመስሎ መጥቷል ለመርየም
በሸረን ሰውያ ትክክለኛ ሰው መስሎ መጥቷል ወደ መርየም ማለት ማናት? የዒሳ እናት ናት። ዒሳ አለይሂ ሰላም የአላህ ባሪያ የሰው ልጅ እንጂ ምን አይደለም፣ አምላክ አይደለም፣ ጌታ አይደለም። ዒሳንም መርየምንም እንወዳቸዋለን፣ እናከብራቸዋለን፣ ግን አናመልካቸው። ዒሳ የኛም ጭምር ነብይ፣ ሁሉም ነብዮች በጋራ እናምንባቸዋለን። ላ ኑፈሪቁ በይነ አሐዲን ሚን ሩሱሊሂ፣ በሁሉም ነብይ እናምናለን። ግን በዒሳ የምናምነው ነብይ በመሆኑ ነው እንጂ አምላክ ነው የአምላክ ልጅ ነው ብለን አናምንም። መርየም የሱ ልጅ ናት፣ ተወልዷል ማለት ነው። መርየም የሱ እናት ናት፣ ዒሳ ከመርየም ተወልዷል ማለት ነው። ጅብሪል መርየም ዒሳን ከመውለዷ በፊት ወደ መርየም መጥቷል። ምን መስሎ? በሸረን ሰውያ የተስተካከለ ሰው መስሎ። ፈኻጠበትሁ አናግራዋለች። ወኻጠበሃ እሱም አናግሯታል፣ ቃለ ምልልስ አድርገዋል። ነገር ግን ሰው መስሎ ነው ወደ እሷ የመጣው። ወአታ ኢለ ነቢይ ወደ ነቢይም መጥቷል ጅብሪል። ወዒንደሁ ነቢይ ዘንድ አሰሓበቱ ሰሓቦች ባሉበት ጅብሪል ወደ ነቢይ መጥቷል። ነገር ግን ብሱረቲ ረጁሊን የሰው ምስል ለብሶ ሰው መስሎ ላ ዩዕረፉ ማይታወቅ ሰው መስሎ መጥቷል። አካባቢ ላይ የሚታወቅም ሰው ሳይሆን ሌላ ሀገሩ ላይ አካባቢ ላይ ታይቶ ማይታወቅ አይነት ሰው ሆኖ መጥቷል። ከዚህም እንረዳለን መላእክቶች ገጽታቸውን የመለዋወጥ አቅምም ተሰጥቷቸዋል ማለት በአላህ ፈቃድ። ጂኖችም እንደዚሁ። ጂኖች አንዳንዴ በውሻ ተመስለው ሊመጡ ይችላሉ፣ በእባብ ተመስለው ሊመጡ ይችላሉ። እባብ ሊመስልህ ይችላል፣ እሱ ጂን ነው ማለት። ውሻ ሊመስልህ ይችላል፣ እሱ ጂን ነው ማለት። በሰውም ተመስሎ ሊመጣ ይችላል። ሻሂድ ጂኖች ሰው የመሰል አቅም ሊኖራቸው ይችላል፣ ይሰጣሉ። መላእክቶችም እንደዚሁ አላህ ተባረከ ወተዓላ ሰው መስለው እንዲመጡ ያደርጋል። ወላ ዩራ ዐለይሂ አተሩ አሰፈር የጉዞ ምልክት ማይታይበት የሆነ ሰው መስሎ መጥቷል መላኢካ ጅብሪል አንዴ ነቢ ጋር። ሸዲዱ በያድ ሲያቢ የልብሱ ነጭነት በጣም የበረታ በጣም ነጭ ልብስ ለብሶ፣ ሸዲዱ የበረታ የሆነ ሰዋዱ ሸዕሪ የፀጉሩ ጥቁረት በጣም የጠነከረ በጣም ጥቁር ፀጉር ያለው በጣም ነጭ ልብስ የለበሰ የመንገድ የጉዞ ምልክት ማይታይበት አካባቢው ላይ ማይታወቅ ልዩ ሰው ሆኖ ነቢና ሰሃቦች በተቀመጡበት ገብቷል። ፈጀለሰ ኢለ ነቢ ወደ ነቢ ተቀመጠ። ፈአስነደ ሩክበተይሂ ጉልበቱን አስጠጋ። ኢላ ሩክበተይ ነቢይ ወደ ነቢዩ ዓለይሂ ሰላቱ ወሰላም ጉልበቶች አስጠጋ። ጉልበቱን የሱን የራሱን ጉልበት ጅብሪል ዓለይሂ ሰላም ጉልበቱን ወደ ነቢ ጉልበት አስጠጋና ወወضዐ ከፈይሂ እጆቹንም አስቀመጠ። ዐላ ፈኺዘይሂ የራሱ ታፋ ላይ እጆቹን አስቀመጠ። አንዳንዶች የነቢ ታፋ ላይ ነው ያስቀመጠው ብለዋል። አንዳንድ ዘገባዎች ይሄን ያሳያል። ነገር ግን አብዛኞቹ ዘገባዎች የሚያሳዩት የራሱ ታፋ ላይ ነው ያስቀመጠው። ይሄ የተማሪ አቀማመጥ ነው ተብሏል። ይሄ አቀማመጥ የተማሪ አቀማመጥ ነው። ጅብሪል ሰው መስሎ መጣ፣ ነቢ ዘንድ ጠጋ ብሎ ቁጭ አለ። ፈአስነደ ሩክበተይሂ ኢላ ሩክበተይ አነቢ ጉልበቱን ወደ ነቢ ጉልበት አስጠጋ። ተማሪ ከአስተማሪው ቅርብ መሆን አለበት ማለት መራቅ የለበትም። የራስን ምቾት ፈልጎ ወደ ግራ ወደ ቀኝ ተበታትኖ የሚደገፉትን ግርግዳ መደገፊያ ፈልጎ ተደላድሎ ተመቻችቶ መቀመጥ የተማሪ አደብ አይደለም። ሶላት ላይ ከሶፈል አወል ከኢማሙ አጠገብ ተጀምሮ ወደ ግራ ወደ ቀኝ ወደ ኋላ መካሄድ እንዳለበት ሁሉ ደርስ ላይም ቀድሞ የገባ ሰው ከአስተማሪው ቅርብ ለመሆን ነው መጣር ያለበት። በራቁ ቁጥር አጅሩ ይቀንሳል። መጅልስ ላይ መቀመጫ ቦታ ላይ ከአስተማሪው ከዋናው ቦታ በራቁ ቁጥር አጅሩ ይቀንሳል። እደን ከጅብሪል አቀማመጥ የተማሪን አቀማመጥ እንማራለን። አንድ ከተማሪው ቅርብ መሆን አለበት። ወወضع ከፈይሂ ዐላ ፈኺዘይሂ እጁን ወዳ ወዲህ እንዳይል ጉልበቶቹ ላይ ማስቀመጥ አለበት። ይሄ ነው የተማሪ አቀማመጥ ሐሳብን ለመሰብሰብ ያግዛል። እጁን ጉልበቱ ላይ ያደረገ ማለት እጁ ወዳ ወዲህ አይልም ማለት አደብ ይዛል፣ ሰከን ይላል ማለት። ወኻጠበ ነቢይ ሰለላሁ ዐለይሂ ወሰለም ከዛም ነቢይን አናገረ። ወኻጠበሁ ነቢዩ ነቢይም ዐለይሂ ሰላቱ ወሰላም አናገሩት። ወአኽበረ ነቢዩ ከዛም ነቢይ ተናገሩ። አስሓበሁ ለሰሓቦቻቸው ተናገሩ። አነሁ ጅብሪል እሱ ጅብሪል እንደነበረ ነገሯቸው። ከዚህ ምንድን የተፈለገው? መላኢኮች በመሰረቱ የተፈጠሩት ከኑር ነው። ሰው አያያቸውም፣ እነሱ ሰዎችን ያያሉ። አንዳንዴ ግን ከሰው ልጆች ውስጥ መላኢካን የሚያይ ሊኖር ይችላል። ነቢያት በደንብ ያያሉ። ነቢ ሙሐመድ ጅብሪልን በትክክለኛ ተፈጥሮም ሁለት ጊዜ ይተውታል። አንዴ ሰማይ ላይ፣ አንዴ ምድር ላይ። አንዴ ሰማይ ላይ እስራና ሚዕራጅ ላይ፣ ሌላ ጊዜ ደግሞ መካ ላይ። ከዛ በተረፈ በተለያየ አጋጣሚ ሰው መስሎ መጥቶ ከነቢ ጋር ሰዎች አይተውታል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥግ ላይ ቆመው ካጠገባቸው የሆነ ሰው አለፈ። ኋላ ላይ ሲያገኛቸው ቅድም ከዲህያ ጋር ቆመህ አየሁ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ዲህያ ማለት መዲና ውስጥ የሚታወቅ መልከ መልካም ሰው ነው። አይ ከዲህያ ጋር እንኳን ነበርኩም ከጅብሪል ጋር ነበርኩ፣
በዚህ ዙር ሲመጣ ዲህያን መስሎ መጥቶ ነው ማለት ነው። ስለዚህ መላኢካ አንዳንዴ ሰውን መስሎ ሊመጣ ይችላል። ወኑእሚኑ እናምናለን ቢአና ከዛ በፊት መላኢኮች አይበሉም፣ አያምፁም፣ አይተኙም። አይበሉም፣ አያምፁም፣ አይተኙም፣ አይዋለዱም፣ አያገቡም፣ አይዋለዱም። አላህ ራሱ ነው አብዝቶ የፈጠራቸው እንጂ እንደ ሰዎች የሚጋቡ የሚዋለዱ አይደሉም። ራሳቸውን አይተኩም። ወኑእሚኑ እናምናለን ቢአነ ሊልመላኢከቲ ለመላኢኮች አዕማለን ስራ አላቸው ብለን ኩሊፉ ቢሃ የተመደበላቸው ስራ አላቸው ብለን እናምናለን። ከዒባዳቸው በተጨማሪ የዒባዳቸው አካል የሆነ ራሱን የቻለ የተለያየ የሥራ ድርሻ አላቸው። ተክሊፍ ማለት የሥራ ድርሻ መስጠት እንደማለት የተሰጣቸው የሥራ ድርሻ ኃላፊነት አለባቸው። ፈሚንሁም ከመላኢኮች ውስጥ ጅብሪል ነው። ምንድነው የሱ ስራ? አልሙወከሉ ቢልወህይ ወህይ የማውረድ የአላህን ንግግር ለነቢዮች ለረሱሎች የማስተላለፍ ኃላፊነት ያለው። የንዚሉ ቢሂ ወህይን የአላህን ንግግር ይዞ ይወርዳል። ምን ዒንዲላህ ከአላህ ዘንድ ዐላ መን የሻ አላህ ወደ ፈለገው ሚን አንቢያኢሂ ወደ ነቢዮች ወሩሱሊሂ ወደ ረሱሎች ወህይ ይዞ ይወርዳል። ጅብሪል የመላኢኮች አለቃ ነው። ሳዳቱል መላኢካ የሚባሉ አሉ። የመላኢኮች አለቃዎች የሚባሉ አሉ። ኢስራፊል፣ ጅብሪል፣ ሚካኤል ሌሎች። ወሚንሁም ከመላኢኮች ውስጥም ሚካኤል የሚባል አለ። አልሙወከል የተወከለ ነው እሱ የሥራ ድርሻው ቢልመጠሪ ዝናብ ማዝነብ፣ ወነባቲ የሚበቅሉ ነገሮችን ማብቀል መከታተል። የዝናብ የቡቃያ መላኢካ ማን ይባላል? ሚካኤል ይባላል። ወሚንሁም ከመላኢኮች ውስጥም ኢስራፊል የሚባል አለ። አልሙወከል የተወከለ ቢነፍኺ ፊሱሪ ቂያማ ሲቆም በጥሩምባ ለመንፋት የተዘጋጃል። ሒነ ሷዕቂ ሰዎች ሲሞቱ ወንሹሪ ከሞት በኋላ ሲነሱም ሁለት የሚነፋው መላኢካ ኢስራፊል ይባላል። ሚካኤል፣ ኢስራፊል፣ ጅብራኢል ማለት አብዱላህ አብዱራህማን እንደማለት ነው። ኢል ያለበት ሁሉ የአላህ ባሪያ ማለት ነው። የመላኢካ ስም ለልጅ ማውጣት ይቻላል አይቻልም? ኺላፍ አለበት። የተጠላ ነው ያሉ አሉ። ባይወጣ ይሻላል። ለሰው የመላኢካ ስም ባይሰጥ ሚካኤል፣ ኢስራፊል፣ ጅብራኢል ወይም ጅብሪል ባይባል ይመረጣል። ኺላፍ ስላለበት ሱሐቦች ዘንድም አይታወቅም አለማድረጉ በላጭ። ወሚንሁም ከመላኢኮች ውስጥም መለኩል መውት የሞት መልአክ አለ። አልሙወከል የተመደበ ቢቀብዲል አርዋህ የሰዎችን ሩህ ነፍሳቸውን በመውሰድ ዒንደል መውቲ ሲሞቱ ሞታቸው አጀላቸው ሲደርስ ነፍሳቸውን በመውሰድ የተመደበ መላኢካ አለ። የቁርአን የሐዲስ ስሙ መለከል መውት ነው። ነገር ግን በአንዳንድ ሐዲሶች ኢብኑ ሐጀር ሐሰን ባሉት ሐዲስ አዝራኢልም እንደሚባል ተነግሯል። ወሚንሁም ከመላኢኮች ውስጥም መለኩል ጅባል የተራራ መላኢካ አለ። አልሙወከል ቢሃ ተራራዎችን የሚቆጣጠር መላኢካ አለ። ወሚንሁም ከነሱ ውስጥም ማሊክ የሚባል አለ። ስሙ ነው። ስራው ምንድነው? ኻዚኑ ናሪ የጀሃነም ዘበኛ ጠባቂ። መለከል መውት ነፍስ የሚያወጣ ነው። ማሊክ ጀሃነም የገቡትን እንዳይወጡ የሚቆጣጠር ነው። ለሁለቱም አጋዦች አሏቸው። መለከል መውትም ረዳት አጋዥ መላኢካ አለው። ኻዚንም አጋዥ መላኢካ አለ። ጀሃነም ከገቡ በኋላ ሰዎች እንዳይወጡ በርጋ የሚመልሱ የሚጠብቁ ማለት ነው። አላህ ይጠብቀን። የጀነትም አለ ሪድዋን የሚባል የጀነት በር የክብር ጠባቂም አለ። ወሚንሁም ከነሱ ውስጥም መላኢከቱን መላኢኮች አሉ። ሙወከሉን የተመደቡ ቢልአጅነቲ ጽንስን ለመከታተል ፊል አርሃሚ ማህፀን ውስጥ ያሉ ጽንሶችን ሁኔታ ለመከታተል ምን ያደርጋሉ? ጽንሱን ይጠብቃሉ፣ ይንከባከባሉ። አላህ ጻፉ ያላቸውን ስለ ጽንሱ እድሜውን፣ ስራውን፣ ጾታውን ይጽፋሉ አላህ ካሳወቃቸው በኋላ። ወአኸሩነ ሌሎች አሉ ሙወከሉና የተወከሉ ቢሒፍዚ በኒ አደም የሰው ልጅን እንዲጠብቁ ከአደጋ ይጠብቁታል። ከፊት ከገራው ይጠብቁታል። ማታ ሲተኛ ይጠብቁታል። በሁሉም ሁኔታ ይከታተሉታል። አላህ የወሰነ ውሳኔ ሲመጣ ዞር ይሉና አደጋ ይደርስበታል። አላህ ካልቀደረው ነገር ይጠብቁታል። አላህ የቀደረው ነገር ሲመጣሳ ዞር ይላሉ። ቀደሩ ተፈጽሞ ተመልሰው ስራቸውን ይቀጥላል። ወአኸሩነ ሌሎችም አሉ ሙወከሉን የተወከሉ ቢኪታበት አዕማሊህም የሰዎችን ስራ በመጻፍ የተወከሉ አሉ። ሊኩል ሸኽስን ለሁሉም ሰው ለእያንዳንዱ ሰው መለካኒ ሁለት መላኢካ ተመድበዋል ማለት። ይህ እንዳለ ሆኖ ደግሞ ሌላ ስራ ላይ የተሰማሩ ብዙ መላኢኮች አሉ። ቁጥር ስፍራቸውን አላህ ማያውቃቸው። አኒል የሚኒ በቀኝ በኩል ወአኒ ሽማሊ በግራ በኩል ቀዒድ ተቀማጭ የሆነ መላኢካ ተመድቦበታል። ሰው ያንዳንዱን ነገር በሰራ በተናገረ ቁጥር መላኢኮች ይጽፋል። ስለዚህ መሰራውን ስራ ሁሉ መላኢካ ይጽፈዋል። ከዛ ደግሞ ያ የተጻፈው አላህ ዘንድ ይቀመጣል። የቂያም ቀን ይኸው የሥራህን አንብብ እባላለሁ ብለን መጥፎ ስራ ከመስራት ልንጠነቀቅ ይገባል። ማ የልፊዙ ሚን ቀውሊን የሰው ልጅ አንዲትን ቃል አይናገርም ኢላ ለደይህ እሱ ዘንድ ቢኖር እንጂ ረቂቡን ተጠባባቂ የሆነ የተመደበው መላኢካ አቲዱን የሱን ስራ ለመመዝገብ ዝግጁ የሆነ ከቦታው ማይጠፋ መላኢካ አብሮት ቢኖር እንጂ። ረቂብ አቲድ የመላኢኮች ባህሪ ነው፣ ስራ ነው። አንዱ ከግራ አንዱ ከቀኝ ሆነው
የሰው ልጅ ይከታተላሉ። እያንዳንዱ መላኢካ ዘውትር አብሮት እያንዳንዱ የሰው ልጅ ዘውትር አብሮት 2 መላኢካ አለ ስራውን የሚጽፍ ሌላ ደግሞ የሚጠብቀው የተለያዩ አይነት መላኢካዎች አሉ። ወአኸሩነ ሌሎች አሉ ደግሞ ሙወከሉን የተወከሉ ቢሱአሊል መይት የሞተን ሰው ለመጠየቅ بعد الانتهاء ካለቀ በኋላ ሚን ተስሊሚሂ መስጠቱ ማድረሱ ኢላ መስዋሁ ወደ መቀበሪያ ቦታው ካደረሱት በኋላ ሰዎች ሰው እንደተቀበረ ያቲህ ይመጣሉ መለካኒ 2 መላኢኮች የሰላኒህ ይጠይቁታል አረቢሂ ሟቹን ጌታህ ማን ነው ወዲኒሂ ሃይማኖትህ ምንድነው ወነብይሂ ነብይህ ማን ነው ብሎ የሚጠይቁ መላኢኮች ማለት የቀብር ጥያቄ የሚጠይቁ የሚፈትኑ መላኢኮች ማለት በዚህም ጊዜ يثبت الله ያጠናል الذين آمنوا በዱንያ ያመኑትን መልካም ስራ የሰሩትን በፈተናው ጊዜ መላኢካ ሲጠይቃቸው ያጠናቸዋል አላህ بالقول الثابت ጽኑ እውነተኛው ቃል ላይ لا اله الا الله ላይ ሐቅ ላይ አላህ ያጠናቸዋል። ዱንያ ላይ ያመኑ መልካም ስራ የሰሩ ቀብር ውስጥ ሲጠየቁ ይጸናሉ፣ አይፈሩም፣ አይንቀጠቀጡም፣ አይደናገጡም፣ ትክክለኛ መልስ ይሰጣሉ። في الحياة الدنيا በዱንያም አላህ ያጠናቸዋል وفي الآخرة በአኺራም አላህ ያጠናቸዋል። ትክክለኛ ኢማን አንድ የጥናት አጋዥ ነገር ነው ማለት ሙሉ ኢማን ያመነ መልካም ስራ የሰራ ሰው አላህ ጥናትን ይሰጠዋል። ቀብር ላይ ሲጠየቅ አይደናገርም። ዱንያም ላይ ያዘለቀቀ አያደርግም። ወይضل الله الظالمين በዳዮችን መልካም ስራ ማይሰሩትን አመፀኞችን ያስታቸዋል አላህ። ዱንያም ላይ መንገዱን ይለቃሉ፣ ይስታሉ። አኺራም ላይ ደግሞ ቀብር ላይ መላኢካ ሲጠይቃቸው መልስ መስጠት አይችሉም፣ ይሳሳታል። ويفعل الله ما يشاء ጌታ አላህ የሻውን ይሰራል። አላህ ተባረከ ወተዓላ የሻውን ይሰራል። ومنهم ከመላኢኮች ውስጥም الملائكة الموكلون የተወከሉ መላኢኮች አሉ بأهل الجنة የጀነት ሰዎችን ለመንከባከብ ጀነትን ለማዘጋጀት ሙእሚኖች ጥሩ ስራ የሰሩ ሰዎች ጀነት ከገቡ በኋላ يدخلون عليهم ወደ እነሱ ይገባሉ መላኢኮች ማለት ነው من كل باب ከየበሩ በተለያየ በሮች መላኢኮች ወደ ጀነት ሰዎች ይገባሉ የክብር አስተናጋጅ ሆነው ሰላሙን አለይኩም ቢማ ሰበርቱም ዱንያ ላይ ሶብር በማድረጋችሁና ዛሬ ለዚህ ማዕረግ በመብቃታችሁ እንኳን ደስ አላችሁ ሰላም ለእናንተ ይሁን ፈኒዕመ ዑቅበ ዳር የመጨረሻይቱ ሀገር አኺራ ጀነት እንዴት ታምራለች ዱንያ ላይ በመሰበራችሁ ኸይር ስራ ለመስራት በመሰበራችሁ ወንጀል ለመተው በመሰበራችሁ ህይወታችሁ ላይ ብዙ ፈተና ሲደርስባችሁ በመሰበራችሁ በመታገሳችሁ ዛሬ ኒዕመ ዑቅበ ዳር የመጨረሻይቱ ዓለም ሀገር አኺራ ጀነት እንዴት ታምራለች አምኖ ሰብር አድርጎ መልካም ስራ ይዞ ለመታሰብ እንኳን ደስ አላችሁ በሰብራችሁ ነው ለዚህ የበቃችሁት ይሏቸዋል፣ ያስደስቷቸዋል፣ ይዘይሯቸዋል። وقد أخبر النبي صلى الله عليه وسلم ነብይ ተናግረዋል أن البيت المعمور የሚባለው ሰማይ ላይ ያለ ካዕባ የሚመስል የዒባዳ ቤት في السماء ሰማይ ላይ የሚገኘው يدخله ይገባበታል ብለው ነብይ ተናግረዋል። البيت المعمور ማለት በዒባዳ የደመቀው ቤት ማለት ነው። ምድር ላይ ካዕባ ነው ያለው 24 ሰዓት ዒባዳ የሚሰራበት ቤት። ሰማይም ላይ ከካዕባ ትይዩ ቀጥታ ቢወድቅ እንደው ካዕባ ላይ ወድቅ ነበር ተብሏል። ሰማይ ላይ የሚገኝ የሰማይ ካዕባ አለ አልበይት አልማዕሙር ይባላል። የሰማይ መላእክቶች ዒባዳ ያደርጉበታል። ምድር ላይ ያለው የመካ ካዕባ ደግሞ የምድር አማኞች ሙስሊሞች ሙእሚኖች ዒባዳ ያደርጉበታል። ታዲያ ሰማይ ላይ ያለው የሰማይ ካዕባ አልበይት አልማዕሙር በዒባዳ 24 ሰዓት የሚደምቀው ቤት يدخله ይገባበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። وفي روايه በሌላ ዘገባ يصلي فيه ውስጡ ላይ ገብቶ ይሰግድበታል ተብሏል። ምን كل يوم በየቀኑ 70000 መለክ 70000 መላእክት ይገባበታል ተብሏል። በየቀኑ 70000 መላእክት ሰማይ ላይ የሚገኘውን ካዕባ ውስጡ ገብቶ ይሰግድበታል፣ ዒባዳ ያደርጉበታል። ثم لا يعودون ከዛም እነዚያ አንድ የገቡት 70000ዎች አይመለሱም። አኺረማ አለይሂም ሁለተኛ ዙር ድጋሚ ለመጨረሻ ጊዜ የመመለስ እድል የላቸውም፣ አይደርሳቸውም ወረፋ ማለት ነው። በየቀኑ 70000 መላእክት ይገባል የሰማይ ካዕባ ላይ ለዒባዳ። አንዴ ከገቡ በኋላ ሁለተኛ እድል አያገኙም። ዱንያ እስከዛሬ ስንት ቀናትን አሳልፋለች አናውቅም በትክክል። ነብዩን ከአለይሂ ሰላቱ ወሰለም ከተላኩ ከተሰደዱ 1446 ዓመታት ሆነዋል። አንዱ ዓመት ውስጡ ላይ 360 አካባቢ ቀኖች አሉት አንዱ ዓመት 360ውን እንኳን በ1400 ምናምን ብናባዛው ዒሳ አለይሂ ሰላም ከተላኩ 2000 ምናምን ሆነዋል። ከዛ ዒሳ ሙሳ አሉ እንዲህ ያለ በየጊዜው የተለያዩ ነብያት በየዓመቱ በተለያዩ ዓመታት ርቀት አልፈዋል። አላህ ያውቀው የዱንያን እድሜ የሰውን ብዛት። ሰማይ መላኢካ ዒባዳ የሚያደርግበት ካዕባ የሰማዩ ካዕባ ላይ በየቀኑ 70000 መላኢካ ይገባል። ቁጥር የለውም መጨረሻ ላይ ያልቃል ቁጥሮች ራሱ
የመላእክታን ብዛት ለመግለጽ ማለት ነው። ይሄን ሁሉ የፈጠረ አላህ ተባረከ ወተዓላ ሊፈራ ሊከበር ይገባል። ከዚህ ሁሉ ብዛታቸው ጥንካሬያቸው ጋር መላእክቶች አላህን ፈርተው ያከብሩታል፣ ይታዘዙታል። የሰው ልጅ ግን ይቀላቅላል፣ ያምጻል። ይሄ ማመጹ መቀላቀሉ የቂያም ቀን ውርደትን ያመጣበታል። አላህ ተባረከ ወተዓላ እሱን በአግባቡ ከሚፈሩት በሁሉም ቦታ ላይ ከሚያከብሩት ባሮቹ ያድርገን። ነዓላ ኩል ሸይን ቀዲር ወቢልኢጃበቲ ጀዲር። ወላሁ ተዓላ አዕለም። የዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።